ሲወጣ ጠብቀን ነው የምንሰጥህ ነው የሚሉት አሁን እነሱ። አሁን ይሄ ህዝብ አያውቅምና ቪዲዮ ምናምን እንዴት ነው ብሰራበት ምን ትያለሽ እንዴ? አሁን ያየነው ቪዲዮ ላይ የሚለው የረመዳን ፓኬጅ። ስለዚህ ያለበት ፓኬጁ ሰው የሚወዳደረው ይኸውልሽ የተመዘገበው 300 ምናምን እየከፈለ እዛ ገብቷል ያለኝ። የኔ ጓደኞች ራሱ እዛ ደውለው ረሙ ምናምን ብለው እዛ በኔ ስም እንትን ያሉ አሉ የተመዘገቡና በረመዳን 300 ምናምን ሺህ ከፍሎ የሚሄዱ አሉ። አሁን እኛን ግን ሊወስዱ ያሰቡት ረመዳን ከወጣ በኋላ አትረፋው ምናምን ሲከስር ማን ነው ሲረክስ ጠብቀው ነው ሊወስዱ ያሰቡት። ለምን እንዴት ታደርጋለህ አልኩት። ከ6 ወር በኋላ አለኝ። ቪዲዮ ላይ ግልጽ ማድረግ ነበረባቸው ወይ? ቪዲዮ ላይ ቻሌንጁን ያሸነፈ ሰው የምንወስደው ከረመዳን በኋላ ነው ብለው ግልጽ መናገር ነበረባቸው። ይሄ እኮ ማጭበርበር ነው እኮ አልኩሽ እኮ እኔ እኮ አልኳቸው። ከዛ መቼ ነው የምትወስዱን ታዲያ አለው። ከ6 ወር በኋላ ምን ማለት ነው አልኩት። ከ6 ወር በኋላ እኔ 20 ሰው አላስደረግም ወይ ኡምራ አልኩት። ከዛም በኋላ ሌላ ሰው ቢያሸንፍ ኖሮ ረጋ ብለን እንወስድ ነበር ምናምን ነገር አሉኝ። ከዛ ልክ አይደለም ይሄ ነገር ሀቢቢ አስቡበት ልክ አይደለም ዋናው እናሸንፍን እንመጣለን አስብበት ቢወጣው። አሁን ዞሮ ዞሮ በቃ ደስ ብሎናል አሸነፍን አንደኛ ወጣን። አሁን ረጋ ብለህ ንገረኝ ምንድን ነው እላለሁ። ረመዳን ከወጣ በኋላ 6 ወር ባይሆንም ረመዳን ከወጣ በኋላ ነው የምንወስድ። ለምንድን ነው እናንተ ባላችሁት በቃላችሁ ማትገኙት? ሁሉም ሰው የተወዳደረው እስኪ እናንተ የተወዳደሩትን ሰዎች ገብታችሁ ያቸው እንዳለ ረመዳን እንሄዳለን ብሎ ነው የሰሩት። ሁሉም ረመዳን ላይ መስጡት እንጂ እኔ ሀቡ እኔ ማዘርና ለማዘር አንሺ ነው እንዴ ከረመዳን ውጭ 150 ሺህ ለመክፈል አይደለም እኮ 600 ሺህ ብር ስለሆነ 600 ሺህ ብር ስለሆነ በቃ ብዙ ነገር ይሸፍናል። ገባሽ? ያን ሁሉ ከማውጥቼ እንትን ከምል በቃ ይህን ቻሌንጅ ልሞክር ብዬ የተወዳደርኩት። ሰው ሁሉ ገርሞታል ለምን እንደተወዳደርኩ ራሱ አላወቀም። 600 ምናምን ሺህ እንደሆነ የወጣችን አሁን እነሱ ኖርማል ማንም ሰው ገጂ ፕሮሞሽን ስሩልኝ ብዬ ማግኘት የምችለው ከዛ በኋላ የሁሉ ሚሊዮን ታይቷል። 1.9 ታየ መጀመሪያው፣ ሁለተኛው 1 ሚሊዮን ታይቷል። ፌስቡክ ላይ 1.7 አጠቃላይ ዩቲዩብ ላይ 300 ሺህ ነው የታየው። ኢንስታግራም ላይ 500 በአራቱም ላይ የለቀኩት እንደዛ ተዋውቆ ምን ብሎ ረመዳን እንወስዳችሁም እኛ እንትን ያከስረናል አለኝ። እንዴ እናንተ ታዲያ ካከሰራችሁ ለምንድን ነው የወለሱ ያላችሁት? ረመዳን ላይ ውስጥ አላንም ውስጥ ሚሊዮን ቀን ያዙት። ረመዳን ውስጥ እንወስዳለን አላንም። ኡምራ እንወስዳለን እንጂ ውስጥ ሚሊዮን ቃል አልተጠቀምንም ነው የሚሉት እነሱ። ግን ለረመዳን ፓኬጅ ከተባለ እኮ ኦልሬዲ ማንም ሰው ማይንድ ውስጥ የመጀመሪያው ሊመጣ የሚችለው ነገር ረመዳን ፓኬጅ ነው። ስለዚህ ረመዳን ላይ ለመሄድ ነው ሰው ይሄንን ውድድር ወይ አንደኛም የወጣሁት ሁለተኛም ሶስተኛም ሁሉም ረመዳን ላይ የመሰላችሁ ደንግጠናል ሁላችንም ሲነግሩ። ከዛ ለምን እሺ ከረመዳን ውጭ ነው የምንሰጠው አላላችሁ ማለት ናቸው። አይ ውስጥ አላንም በቃ ባለመግባባት እኛ የሁሉ ፕሮሞሽን ሰርተን እንዴት ነው ከስተመር የሚያምናቸው በዚህ አይነት? ይሄ ትክክል አይደለም። ይሄ እንደማጭበርበር ነው፣ ህዝብን እንደማጭበርበር ነው የሚቆጠረው። ለምን እስካሁን ቪዲዮ አልሰራሁባቸውም? ካልሆነ ደግሞ ቪዲዮ ላይ ሜንሽን ማድረግ ማሳወቅ፣ ለምታሸንፉ ሰዎች ከረመዳን በኋላ ከ6 ወር በኋላ ነው የምንወስዳችሁ ብሎ መናገር። ያኔ ማንም ሰው ምኑን እርግጠኛ አይደለሁም ብለካል። በፖስት ሁለተኛ ወይም ሶስተኛ ቀን በደወልክ ሰዓት አሉሽ ቪዲዮ ላይ ለማዘር በረመዳን ነው የምወስዳችሁ ማለት እኮ ስህተት ነው። በረመዳን እኮ አይደለም የሚወስዱክ ብሎ ካል አላለክም። ይህም ብቻ አለኝ ብሎኛል። ለምንድን ነው ያለኝ? ለምንድን ነው ያለኝ? ሀቡ እንዴት ነው እና እንዴት ነው አክሰን ቀን የቀረን ብዬ እኔ እርግጠኛ ሆኜ ስለ ረመዳን ስለቀረን ቀን ሳውራ እሱ 6 ወር በኋላ እንደሚወስደኝ ነገረኝ። ምን ማለት ነው አልኩት። 6 ወር በኋላ ይሄ እኮ ልክ እንዳሉ ታውቃለህ ነብይ ጓስልበት ምን አለኝ አሉሽ ረሜ እኔ አላቅም። ይኸውልህ እዚህ ጋር እንደማያውቅ ነው የነገረኝ። እንደ ማናጀር አይደለም ያወራኝ። እሺ ያው ረሙኒ እኮ በቃ ላስተዋውቅ ነው እንጂ በቃ እነሱ ስልካቸውን ስጪ እነሱን አውራቸው እነሱ ናቸው ጉዳዩ ላይ ያሉት አለኝ። አዎ ከዛ ነው እነሱ ጋር ደወልኩት። እነሱ ጋር እኔ ደውዬ ነው ያወራቸው። አንዴ እንትኑን ብቻ እርግጠኛ ሁንልኝ ፕሊዝ፣ የደወልክበትን ቀን። አንደኛ እንደ ድርጅት እኛ ለማናጀሩ ለሶሻል ሚዲያ ማናጀሩ ኢንፎርም እንዲያደርገው አሳውቀናል ካላችሁ ራሱ ነበር ደውሎ ማሳወቅ። አንደኛ። ሁለተኛ ራሱ ረሙ በደወለበት ነው ተነገረኝ እያለ ያለው። ኦኬ ረሙ በደወለበት እሱ ነገረው። ግን ማናጀርነቱን ለምን አላሳወቅም? ለምን አሁን ገና አወቀ ረሙ?
በነገራችን ላይ ሲጀመር ለምን አሉሽ ጋር ይደውላል? በነገራችን የሊንክ ትራቭል ፔጅ እንዲሁ ራፍሊ ብታዩ ከሚፖሰቱ 10 ቪዲዮዎች ወይ የፓኬጅ ቆይታችን ነው የሚፖሰተው ወይም አሉሽ ነው የሚፖሰተው። ሌላ ማንም ሰው አይፖሰትም አለ። ዝም ብሎ ነኝ ምናምን ከሚዲያው ጀርባ አይደለም። የሊንክ ትራቭልን ጉዳይ ፕሮሞት የሚያደርገው አሉሽ ነው፣ ይታወቃል። ማንም ሰው የሚያውቀው ነገር ነው፣ ሊንክ ትራቭልን የሚከታተል ማለት ነው። ረሙ ለምን አሉሽ ጋር ደወለ? አሉሽ ጉዳዩን ፕሮሞት ስላደረገው ነው የደወለለት ማለት ነው እንጂ አሉሽ የረሙ ስልክ ይኑሮ አይኑሮ አላውቅም። ከዛ በኋላ ረሙ ፖስቶ ደውሎኛ ጋር ልወዳደር ወይ ሲል ይወዳደረኛ ደስ ይለናል። ለምን ማስፈቀድም እኮ አይጠበቅበት። ማረጋገጥ የፈለገው ታማኒነታችንን ነበር። ስለማያውቀን መብቱ ነው። ኦኬ አሉሽን ደግሞ በሰው ስለሚቀርበው ታማኒነቱን አረጋገጠ፣ ፖሰተ። የፖሰተው ነገር ደግሞ ትክክል ስላልነበረ እኛ ለሶሻል ሚዲያ ማናጀራችን ቅድም ለገባው ለአሉሽ ነግረን ይሄ ነገር ተገቢ አይደለም ማለት ስለዚህ ደውለ ነገረው አለ። ስለዚህ እኛ መመሪያ ሰጥተን እኛ የምናውቀው እንዳልኩሽ ነው አሉሽ ደውሎ እንደሚነግረው ነው። ነገር ግን አሉሽ እንዳለው በዕለቱ በነገራችን ላይ አልዘገየም። ለምሳሌ ደውል ብለን በነገርነው ይሄ ኔክስት ዴይ ምናምን አንድ ቀን አሳድሮ ምናምን ማርለም አሉሽ የነገረው የዕለት ሁለት ግን ረሙ ደወለ። እንግዲህ አሉሽ በነበረበት ነባራዊ ሁኔታ መደወል ሳይችል ቀርቶ ሰዓትን ወይም ደቂቃዎች በሚጠብቅበት ሞመንት ነው የደወለው እንጂ በነጋታውም አይደለም ማለት ነው። ደወለለት ረሙ። ሲደውልለት ይሄ ነገር በቃ ሰርቼዋለሁ ፓስፖርት እንዴት ላድርግ ሲለው አይ የሰራህበት መንገድ እኮ ልክ አይደለም፣ ልደውልልህ እያሰብኩ ደወልክልኝ። የሰራው ነገር ልክክል አይደለም እንጂ እንደተባለው ቪዲዮ በጣም ራን አድርጎ ሂዶ በጣም ብዙ ቀን ቆይተን ድባቡን አይተን ምናምን አይደለም እንደ ፖስተን እኛም ማሳወቃል ነው። አሉሽ መደወል በነበረበት እለት መደወል ነበረበት። ሆኖም ግን በዕለት ሁለት ግን ደወለለት ረሙ። እንግዲህ አሉሽ ሰዓት እየጠበቀ ወይ ማታ ወይ ቀን አስቦ እንደሆነ ባናውቅም ማለት ነው። የዕለት ሁለት ግን ይህን ጉዳይ ያውቋል ረሙ። አሉሽም ውድድሩ አይደለም አወዳዳሪ ነው። አሉሽ የሶሻል ሚዲያ ማናጀር ነው፣ አወዳዳሪ ነው። ስለዚህ የሚደዋወሉትም ለዛ ነው። ኦኬ የረመዳን ጥያቄ ደግሞ በቃ ሻመነበት እኮ ጉዳይን እኮ በነገር ቪዲዮንም ሲያየው እኮ እንዳልሆነ እኮ ያውቃል። ኦኬ ስለዚህ ምን አለ በረመዳን እንዲወስዱኝ ላርግና ስልካቸውን ስጠኝና ላውራቸው አለው። ስልክ ሰጠውን ያሳምናቸዋለሁ አለ። በስልክ አወራን፣ መግባባት አልቻልንም። እና እስቲ በአካል ኢንቫይት አደረግነው ቢሮ እና ቢሮችንን ቁጭ በል አወራን፣ መስማማት አልቻልንም። በነገራችን ላይ እየዋሻችሁ ናቸው እንደው ለሚለው ራፍሊ እኛ አንድ ጥያቄ መጠየቅ እንፈልጋለን። ከፈቀድሽን እስካሁን እኛ እሱን አልጠየቅነውም፣ ተጠያቂ ነው የሆኑ እንደ አንድ ጥያቄ መጠየቅ እንፈልጋለን። እሺ ቅድም ያው ላይቭ ገብቶ ሲያወራ በነበረበት ሰዓት ከእናቱ ጋር የነበሩበትን አህዋል ምናምን እያሳየ ነበር። የጉዳዩም ተጨባጭ እናቱ ስለነበሩ ማለት ነው። እናቱን ቪዲዮ ያብራና ለእናቱ ጥያቄ አለን እኛ እሱን ስለማናምነው ማለት ነው። ለእናቱ ግን ጥያቄ አለን። ረሙ ማዘር እሺ ቆይ ፊቷ ልክ አይደለም። አቡዬ ትንሽ ልክ አይደለችም። ተረዳም ቪዲዮ አቡዬ ልክ አይደለችም። ትንሽ ስሜታዊ ሆናለች። እንዳልኩሽ ቲጂን ሰብሯለች ሳታውቅና በሱም ስሜታዊ ሆና ስለነበረ አንድ እዚሁ ጠይቃታለሁ። ግን እኔ አንድ ለህዝብ ህዝቡን አሳምነው ለምን እንደማታምነኝ አንዱን ውሸት ንገረው ለህዝቡ እኮ ለዛ እኮ ነው ማዘርን ፊት ለፊት አንድ ጊዜ እናያቸውና እኛ ለማዘር ጥያቄ ስላለን ነው ማዘርን እንጠይቃቸው ነበር። ጠይቃቸው እየሰማች ነው። ሀቢቢ አይ ቪዲዮ አብራለሁ ፊቷ ልክ አይደለም። ሀቢቢ ተናዳለች። በድምፅ የማዘርን ድምፅ ሁላችንም እናውቃለን። እማዬ ሰላም አለይኩም ብላችሁ ሰላም አለይኩም በይ። ሰላም አለይኩም ይኸውልሽ አለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ የረሙ እናት አንድ ጥያቄ ልንጠይቆት ነበር። አብሽሩ ምንም ችግር የለም። መርሐባ ያው ዛሬ እርስዎ ቤት ቅድም ወንድማችን ረሙ ቪዲዮ ወይም ላይቭ ገብቶ ሲያወራ በነበረበት ሰዓት ላይ እነዚህ ልጆች መጥተው በአካል መጥተው ቤት ፕሮግራም አዘጋጅተን የኔ እናት ከተነገራት በኋላ ደስ ብሏት በደስታ ቲቪውን ሰበረችው ሳታቅ በደስታ የሚል ነገር ቪዲዮ ሪከርድ አለን ሲያወራ ነበር ማለት ነው። ነገር ግን ለአላህ ብለው እርሶ የሚሄዱት ወደ አላህ ቤት ነው እና ችግር የለውም መማል ከቻሉ በቁርአን ይማሉልን። ሲጀመር እንዳሸነፈ እርሶ ያውቃሉ። ውጭ ላይ ነው ሰርፕራይዝ ያደረግነው ፕሮግራም የሰራ ነው ያለቀሱት። ቤት ውስጥ ገብተው ለእኛ ሳሎን በነበርንበት ሰዓት ሌላ ክፍል ገብተው እቃ በሚሰሩበት ሰዓት ላይ እርስዎ ወይም ልጃችሁ ድንገት ለእኛ ቡና ለማቅረብ እና የሰሩትን ክትፎ የሚጣፍጥ ክትፎ በሚያዘጋጁበት ሰዓት ላይ ተነካክቶ ወይም በማይታወቅበት መልኩ ወይም ኤሌክትሪክ ተነክቶ
ቲቪ ወድቆ ነው የተሰበረው እንጂ እዛውኛ ድንገት ነግረኖት በደስታ ነው ቲቪ የተሰበረው። ይህንን ለአላህ ብለው ይመልሱልን። እንዶ ኪሽን አልነበሩ ሌላ ክፍል አልነበሩ። አይ በደስታ ማለቱ እኮ ያም በደስታው እንትኑን አስተውላም አልተራመደችም። በጣም ደስ ብሏታል። ደስ ብሏት ነው እንጂ እኮ እናንተ ስትገቡ ወይ እናንተ ድንገት ስትገቡ አይደለም። እሱ አመለካከቷ በጣም ደስ ብሏታል አይደለም። አሁን እኮ እሷ በጣም ተደስታለች፣ በጣም ደስ ብሏታል። እንደውም እኔ ያልኩህን ሰምተኸኛል። 3 ቲቪ ቢሰበርም እኔ ቅር አይለኝም ደስ ስላለኝ አልኩ። ለራስህ ነው ያልኩ። እንደውም እንዴት ነው የተሰበረው? አንዴ እሱን ይንገሩን። እንዴት ነው የተሰበረው? ከጓዳ ወደዚህ ስመጣ ራሴ በቃ ገፍቼው ነው አባቴ፣ ራሴ ነኝ እኔ በቃ ወደ ጓዳ ትሪው ይዤ ስመጣ በቃ ወደዚህ ስመጣ ወደና እሱ ይኸውልህ አጠገብ የነበረ ልጅ ማለት ነው አባቴ፣ የኔ ቆንጆ ይኸውልህ ና ልንገርህ አባቴ። አሬ እንትን የሚል ማን ነበረኝ? የኔ ቆንጆ ና ልንገርህማ። ቆይማ የኔን ጥያቄ አልገባሁም ያልኩህ እኮ አልገባህም። ሰርፕራይዝ ያደረግነውት ውጪ ነው። አሁን እዚህ ጋር አጠገብህ ያለ ልጅ እኔ ልጁ አላውቀውም። ይኸው አጠገብህ የነበረ ልጅ ቀድማችሁ ልውጣ ሲል እኔ ደግሞ እሱ ሳይቀምስ ይወጣል በሚል ቸኮልኩ። ስቸኩል ከመጋረጃ ወደዚህ ሳልፍ በያዝኩት ትሪ ራሴ ነኝ ገፍቼ የጣልኩት ማለት ነው። ልጁ ቸኮለ። የሆነ ፕሮግራም አለብኝ አላለ የኔና ተጠየቅኩት ነው መሰሎት። ፕሮግራም አለብኝ ልውጣ ሲል እኔ ደግሞ ሳይቀምስ የማይወጣም ብዬ ቸኩዬ ወደዚህ ስመጣ ራሴ ገፍቼው ማለት ነው። ስለ እናንተን አይመለከትም። ስለ ቲቪው ስለ ቲቪ የሚመለከታችሁ ነገር እኮ የለም። እኔ በእርግጥ እሱ አይታችኋል። አልበላም እቸኩላለሁ። እሱ ሲወጣ እናንተ አትቀመጡ፣ መቼም ልትወጡ ነው። እኔ ደግሞ እንግዳ እንደምትመጡ ያው እንግዳ ይመጣልም ስላለኝ በባዶ አይወጣም በሚል እኔ ደግሞ ቡናው ሳትወጡ ስላልፈለኩ ተቸኮልኩ። እኔ ደግሞ ቸኮልኩ እና ቸኩዬ ወደዚህ ልመጣ ሲል ልጁ ቸኮለ። ያ ፕሮግራም አለበት አላችሁኝ። ውሃ እንኳን ሳትጠጣ በብርጭቆ አትወጣም፣ በብርጭቆ አልጠጣህም በሃይላንድ ነው እንጂ ብዬ ያ ሁሉም አዋሸሁት። ያ የቀበጣጠርኩት እኔ እንዲቀመጥ ነው። እና ቸኩዬ ወደዚህ ስመጣ ቲቪ ጫፉ ነካሁት። ከዛ አይተሃል ዕቃ ላይ ወደቀ እንዳለ ተበላሸን። ስክሪኑ ፈሰሰ እና እንጂ እናንተ የሚመለከት አይደለም። በእርግጥ በወቅቱ ደስ ብሎኛል፣ ተደሰትኩ። 3 ቲቪ ቢሰበር አይሰማኝም። እንኳን እዚህ አንድ ቲቪ የበለጠው ነገር ተደስቻለሁ ብዬ መልስ ሰጠኋችሁ። በቃ እኔ ሰብረዋል ብያለሁ። እንደ አቡ ቅድም ያው የኔን ቤት ላይቭ ሪከርድ ማውጣት ስለምችል ነው እያንዳንዳቸው የምናወራው ነገር። እኔ እናት እየጠየቅኩት ያለሁት እኔ ረሙ እዚህ ቪዲዮ ላይ ሲያወራ በራሱን ፔጅ በሚያወራበት ሰዓት ላይ ምን ብሎ ነው የነበረው? እናቴ ሲነገራት ሰርፕራይዝ ስናደርጋት ደስ ብሏት በደስታ ቲቪውን ሰበረች። ልክ ሳሎን እንዳወራን ጉዳዩ አይ ደስ ብሏት ነው ያለ አባቴ። ቆይ ያደመጥኩት አይደለም። እናንተ በሚመለከት ነገር አልተናገረም። ሀቅ ያላህ ነው የማንም አይደለም። በደስታ እናቴ በደስታ ስትጣደፍ እናቴ በደስታ በጣም ደስ ብሏት እሳቸውም ያሉት ትሪ ሳይበላ በደስታ ሰው ሳይበላ ከቤታቸው እንዳይወጣ እሳቸውም እንዳሉ ትሪ ከጓዳ ይዘው ሲመጡ ቸኩለው እሳቸው እንደሰበሩት እሱም ያለው እናቴ በደስታ ስትጣደፍ በጣም ደስ ስላላት እናቴ በደስታ ስትቸኩል ቲቪውንም ሰበረችው ነው እኛ ቤት ያለው። እዚህ ቤት ለምን የዚህ ቤት ላይቭ ሪከርዱ ማውጣት ይቻላል። እንደዛ ነው። ቀደም እንዳልኩሽ በራሱ ቤት ያለውን ማለት ነው በዋነኝነት እንደዛ እኔ ቤት ያላችሁ እስቲ ከስር ጻፉ ብያለሁ። እንደዛ ያደረግነው ልክ ሳሎን ማዘርን ስንነግራቸው በደስታ ብዛት እንደዛ እንደሆኑ በነገራችን ላይ እናቱ እንዳሸነፉ ያውቃሉ። መቼ ነው የሚያውቁት? እሁድ ሌሊት 6 ሰዓት ያውቃሉ እንዳሸነፉ 1.8 መሆኑ ታውቋል። እኛም ደውለን አሳውቀነዋል። ትናንትናም ተገናኝተን ያውቃል እንዳሸነፈ ማለት ነው። እናቱ ያውቃሉ ማሸነፋቸው። በአካልም ዛሬ ሄደን መኖሪያ ቤታቸው በር ላይ ለፕሮግራም ያው ለቪዲዮ ስለሚያስፈልግ ይሄን ነገር ቀርጸን ማዘርም ደግሞ የእውነት ደስ ብሏቸው በጣም ደስ ብሎን ጨርሰን ቤት ገብተን እንደ ፋሚሊ ሆነን እንደ ቤተሰብ ቁጭ ብለን ምግብ ሊያቀርቡ ተፍተፍ በሚሉበት ሰዓት ላይ
በተፈጠረ ሚስቴክ አላውቅም፣ አላህ ነው የሚያውቀው። ማዘር ወይ ቲቪውን ከኋላ ነክቶት ሳምቲንግ እንዳሉት ሆኖ ቲቪው ወርቆ ተሰበረ። ይሁኑ ይሄ ነው። እሱ ግን ሲል የነበረው ቦታው ላይ ስንነግራቸው ደስ ብሏቸው አይነት ነገር እንደ ማለት ብዙ ነገሮቹ የሆኑ ነገሮቹ ለማሳዘን ለማወሳሰብ ማስረጃ አለክ እንትኖች ናቸው ነው ሪከርድ አለ። እሱ አብድሬ አንድ እዚህ ጋር አንድ ሀሳብ ልጨምር ሀቡዬ፣ ከይቅርታ ጋር ማለት ነው። አብድሬ ቅድም ሲያነሳ በትላንትናው ዕለት ረሙን በተገኘበት ሁለተኛ የወጣውም ልጅ በተገኘበት እንዲሁ ሶስተኛዋንም አናውንስ ባረግንበት ቀን ላይ ረሙ ሸዋል እንደሚሄዱ ያውቃል 100% ማለት እናቴ ናት። እኔ ቀልቧን ማንጠልጠል አልፈልግም። ውጤቱን ስናሳውቀው የሁለቱ እንዳልኩሽ ቆይ ተናግሯል። መቼ እንዳሳወቀ እኮ ድራማ መሆኑን እንድነግርሽ እኮ ነው። ድራማ አሁን ለምሳሌ ማዘርጋ የተሰራው ነገር ቶታሊ ድራማ ነው። እኔ እናቴ ላይ ድራማ አልሰራም። ግልጽ ነው። እኔ እያልኩሽ ያለሁት ምንድነው ሀቡዬ፣ ከትላንትና ማለት ነው ውጤት ልናወጣ አማዳንም ቅድም አብድሬ እንዳለው ረሙንም ጠርተን የተወሰኑ አለመግባባቶች ነበሩ። አለመግባባቶቹ ቢኖሩም ውጤቱ ላይ የሆነ የሚያሻማ ነገር ቢኖርም ወደ ረሙ ውጤቱ ሚዛኑ ስለደፋ እኛ ወስነን ዳኛ እንደመሆናችን ቻሌንጁን ያወጣ ነው እኛ እንደመሆናችን ወስነን ለረሙ የተለያዩ ቅድም የተጠቀሱ ሀሳቦች ሁለቱ እናቶች አንድ ላይ እንዲሄዱ እንዲሁም አራቱ እንዲሄዱ ብዙ ሀሳብ ተነስቶ ወርደን መጨረሻ ላይ ለረሙ መስጠት ትክክል እንደሆነ አምነን ፓኬጁን ያወጣ ነው ለሁለት ሰው እንደመሆኑ ሁለቱም የሚሄዱበትን አማራጭ ያውም እሱ እንዳለው 5 ወር 6 ወር የሚባለው ነገር ግልጽ ለማድረግ ያክል ከረመዳን ወይም ከሸዋል በኋላ ለ3 ወር ዑምራ ቪዛ ዝግ ነው። ይሄ 5 ወር አቆይተን አይደለም። ዑምራ የሚባል ነገር እስከ ሙሐረም ድረስ ሐቡ መታቂ ከሆነ ዝግ ነው፣ አይከፈትም። ምክንያቱም ለሁጃጆች ሐጅ የሚባል ነገር ስለሚመጣ ዙልሂጃ ላይ ለዛ ዝግጅት 2 ወር ይዘጋል። ከዛም በኋላ 2 ወር ይዘጋል። በድምሩ 4 ወር ልክ እሱ ካለቀ በኋላ ነው ሙሐረም ላይ የዑምራ ቪዛ ወይም ዑምራ የሚጀመረው። እኛ ሆን ብለን 6 ወር አልገፋንም ቶታሊ። ከዛ አንፃር እንዳያየው ህዝቡ ዝግ ስለሆነ ነው። ግን ከዛም በፊት ፓኬጅ በሱ በመጣ ጥያቄ እኛ የምንቅረብ እንደ ድርጅት ባይዘዌ ረሙን ቢሮ ጠርተን ስናወራ ወይም ደግሞ ቪዲዮውን ከሰራ በ26 ሰርቶ እኛ በ27 ሲደውልልን ረሙ እኮ አላሸነፈም። ይሄ አማዳ የተባለው ልጅ ቻሌንጁ ከማለቁ ከ2 ቀን በፊት ሰርቶ ነው ሲወዳደሩ የነበሩት በ2000 በ3000 ሲበላለጡ የነበሩት። እኛ ረሙ ጥያቄ ስላለው በስልክ ብቻ አይደለም አክብረን ቢሮ ጠርተነዋል። ሳያሸንፍ ገና 2 ሳምንት ሲቀረው ይሄ ሪስፔክት ነው እንደ ድርጅት። አንቺ በስልክ በቂ ነበርኩ። በስልክ ይሄ ነገር ልክ አይደለም። አንተው ተወዳዳሪ ነህ፣ ተወዳደር። ገና ውድድርህን አልጨረስክም ማለት በቂ ነው። ሪስፔክት ስላለን ሙስሊም ወንድማችን ስለሆነ እኔም አብድሬም ሲያወራን ደውለን ና ቢሮ በአይን ላይን ሲተያዩ ብዙ ነገር ይጠራል እና እናጥራው ጉዳዩን ብለን እኛንን አክብረን ቢሮ የጠራ ነው። ያኔ ማስረግጠን ነግረውናል። ረመዳን የሚባለው ነገር እንደማይሆን ቦታም እንደሌለን ድርጅት ነን። ድንገት የሆነ ሰው አንስተን ልንወስድ አንችልም። ስኬጁልድ ነን። በፕሮግራም ነው የምንመራው። በጣም አጭር ነው ነገሩ። ምን መሰላችሁ? ረሙን ያሳወቃችሁት በ27 ነው። ኦር እናንተ ወይም እሱ ታመጣላችሁ። ረሙም አምኗል። አዎ አሳውቀውኛል፣ ግን አስቡበት ብያችኋለሁ። እኔ ረመዳን ላይ እንደምፈልግ ነግሬያችኋለሁ እያለ ነው። አንዴ እኔ ለረሙ ለምን አሉሽ መኪል ያሳወቀው ቅድም አሉሽ ያሳወቀ አንተ ራስህ ደውለህለት እሱ ደውሎ ሊያሳውቀ ሲገባ አንተ በደወልክበት አጋጣሚ ለረመዳን እንዳልሆነ ሲነግርህ አንተ ምን አልከው? ረሙ ምን መለስክለት? እነሱ የሚወስዱት ለረመዳን እንዳልሆነ አንተ ቪዲዮ ላይ እንደተሳሳትክ ሲነግርህ ራስህ በደወልክበት ሲነግርህ አንተ ምን መለስክለት? ለኔ ነው ረሙ ምን መለስክለት? አሉሽ ጋር ስልካችን እንደ ጓደኛ እንዳልኩሽ አቡዬ የነሱ ማናጀር ምናምን እንደሆነ አላውቅም ነበር። ወላሂ እንደ ፍሬንድ ነው ያወራሁት። እንዴ ምን ማለት ነው? በእነሱ ቆጣት ኮስተር እያልኩ ነው ወላሂ እያወራሁት ነበር። ምክንያቱም ይነግራቸው ያልመሰለኝ ይገባሻል። እንዴ ምን ማለታቸው ነው? እንደዚህ ያደርጋሉ እንዴ? ህዝብ ግን ያውቃል። እንደዚህ እኮ አይደረግም ብለዋል እኮ። ማስረጃ እኮ አለኝ። አንተ ስታወራ ማስረጃ አለኝ። ሁለተኛ ቪዲዮ የሰራኸው ራሱ ምንም ነገር የለውም ስለ ረመዳን ላይ እንዳልሆነ እና ህዝብ ሳቅ ለኔ በውስጥ ለምን እንደምትነግሩኝ ስለው ቆይ ረሜ እኔ ምንም አውቀው ነገር የለም። እኔ እነሱ ናቸው ጉዳዩ የሚጨርሱት። ስልካቸው ልስጥና አውራቸዋለሁ። በስንተኛው ቀን ነው ይሄ? አንተ ቪዲዮን በሰራክ የዛኑ ቀን እኔ ያውን ቀኑን እያስታውስ ስላልሆነ ሀቡይ ቀኑን ታዩና ዋናው ፖይንት እንደዚህ እናድርገው። ሀቡ
እኔ እንደደወልኩ ሁለቱን ቀን እንደደወልኩት ሲነግሩክ እኔማ አልስማማም፣ ረመዳን ላይ መስሎኝ ነው ይሄን ቻሌንጅ የተሳተፍኩት፣ አልስማማም፣ ለህዝቡ አሳውቃለሁ ብለህ የዛን ዕለት ለምን ለህዝቡ አላሳወቅም? ጎበዝ፣ አሪፍ ጥያቄ ነሽ። አሉሽ ነው መጀመሪያ የነገረኝ እላይ ያለው ልጅ ሲነግረኝ ምን ማለት ነው ብዬ ጓስልበት እኔ አያገባኝም፣ እኔ ሰሪ ነኝ፣ እነሱን አናግራቸዋለሁ። ኦኬ ስልካቸውን ስጠኝ ብዬ ስልካቸውን ልስጠኝ እንዳልኩት መስመር ላይ ተያዘ። የሁለቱም አልሰራልኝ ረጅም ሰዓት። እሺ ሀዊ አልሰራልኝ። ስደውል እያነገረው ነው ማለት ነው። ልደውል እንደሆነ ሰሪ ነኝ ማለት እሱ ሰራተኛ ነው ማለት ነው። ኦልሬዲ ሰራተኛ ማለት ኦልሬዲ የድርጅቱ ሰራተኛ እንደሆነ ኢንፎርም እያደረግክ ነው። በዚህ አጋጣሚ አይደለም ሀዊ ከዚህ በፊት አሁን ቪዲዮ ስንሰራ ከዚህ በፊት እንዴት መሰለሽ አንድ ፕሮሞሽን ሰሪና ይዞሽ ሄዳሉ እዛ ኡምራ። በቃ እኔ ከዚህ በፊትም እንደዚህ እጅ አውቃለሁ። ገባሽ ሀዊ? እና እንደዛ ነው መሰለኝ እንጂ ማናጀር ዲፕ ይዞት የእነሱ እንደምናም አላውቅም እንደዛ እንደሆነ እንጂ አንድ ምናምን ነገር ነው መሰለኝ። ውስጥም ገብቼ ዲቴል አላየሁም። እነሱን ጠይቃለህ። እኔ አያገባኝም። እነሱን ጠይቃቸዋለሁ። ያለው እንደተሳሳትክ ቪዲዮ ላይ አንተ ለእናትህ ኡምራ ለረመዳን ትሄጃለሽ ያልካት ስህተት ነው። ረመዳን ላይ አይደለም የሚወስዱት ሲል አንተ ደግሞ እንዴት እኔ እኮ ረመዳን ላይ መስሎኝ እነሱ ጠይቃቸዋለሁ ስትል አንዴ እኔ አያገባኝም እነሱን ጠይቅ ሲልክ ስልክ ስጠኝ አልኩት። ስልክ ስጠኝ ብዬው ስልክ ሰጠኝ። ወዲያው ደወልኩ። ሀቡ መስመር ነው ተይዟል አሉሽ። ረጅም ሰዓት እንትና የለኝም መልሼ ስደውለት አላከልኝም ረጅም ሰዓት። ይኸው ሲትራለች ማዘራለች ቀይጄ እየነገርኳቸው እዚህ ጋር እየገባኝ ያለው ጨዋታው። እሺ ሀቡ እየነገርኳቸው አይልክልኝም እንዴ ናም ብዬ እሱ አልክ ሲለኝ ረጅም ሰዓት መስመር የተያዘ ያሉሽ ስልክ ኧረ ብዬ ምንድነው ማይልክልክ ስልካቸውን ረጅም ሰዓት ስልክ እያወራሱ መስመር ላይ ከዛ ቆየ። በጣም ሲቆይብኝ ምን አደረኩኝ? በቃ የነገርኩትን ሄዶ እየነገራቸው ነው። እዚህ ጋር ገስ ማድረግ ጀመርኩ። እዚህ ጋር ነው ጨዋታው የገባኝ። ከዛስ ወዲያው ሪሴፕሽን ደወልኩ። እነሱ እንደ ድርጅት ባይዋቸው ላይ ስልክ ቁጥራቸው የለም። ጎበዝ ናይስ። ደወልኩ እኮ ነው የምልሽ። ደወልኩኝ የሪሴፕሽን ራስህ ከፕሮፋይላቸው ወስጄ ደወልኩኝ እምቢ ስሉ። ከዛስ የሆነ ሴት ልጅ አነሳችና ማልበስለኝ እንደዚህ ተወዳድሬ ነበረ ስልካቸው ማግኘት ይችላል ወይ ዋናዎቹ አልኳቸው። ከዛ እሷም ቆይታ ላከችልኝ። በመሃል እሷን እየጠበኩኝ አሉሽ መሃል ላከልኝ። አውርቶ ስልክ ጨርሶ ማለት ስደውለት ነገሩን ገብቶት ተዘጋጅቶ ይጠብቀኝ። ገብቶሻል ጨዋታው ተዘጋጅቶ ጠብቀኝ ሊያወራኝ። እንደዛ ሳወራው አይሆንም ምናምን ብሎ ጠንከር አድርጎ ነገረኝ። እንዴት አይሆንም? እኔ ደግሞ ይኸውልሽ በቃ ያደግኩት እዚህ መርካቶ አካባቢ ነው። ገባሽ ሀሳቤ? ለጠብ አልቸኩልም። በቃ ባራዳ ልጅ ስታፍ ነው የምወረው እና ሀቢቢ እንዴት እናድርገው? ኧረ እባክሽ አንቺ ይኸው ሳልተዋወቅ ያውቃሉ። ኧረ ሀቢቢ እባክህ አንተ ምናምን በፍቅር ነው እያወራቸው የነበረው እንጂ እንደ ኢንፍሉዌንሰር አይደለም። ሀሳብ ይቀይራሉ ብዬ በፍቅር አወራቸው። ከዛስ ና ብለው ጋበዙኝ። እንዳለው ሄጃለሁ። እዛ ሄጄ ነው ከዛ አሁን ያወሩኝ እንዳለ ነግረውኛል። ሲነግሩኝ ግን ልክ አይደለም ሀቢቢ ብዬ አስተካከልኩላቸው። መሀል ላይ እንደውም እኔ ካሸነፉኝ የኔን ለአማዳ እናት ልሰጥ አስባለሁ። የአማዳ እናት እናስደስታቸው፣ እስኪ ሰርፕራይዝ እናድርጋቸው ስለው ዋው ሀሳብ አሪፍ ነው ግን አይሆንም አሉኝ። አረ ሀቢቢ በእናት እንሞክር ስለው ሀሳብ አሪፍ ነው ግን የእኛም እናት አልሄዱም ምናምን ነገር አለኝ። እኮ ለአንተ እኮ አሪፍ ነው የአማዳም እኮ እናት እየተፈለገ ነው። አንተ ለእናንተ እንደ ስራ ፕሮሞሽን ያረፈልጉት ከዚህ በላይ የለም። እኔ ልንገራችሁ ማዘሮቻችንም ይሄዳሉ ለእናንተ ማሪፍ ነው ስለው ረድ ጭራሽ ሶስተኛ ሰው እኛ ሁለተኛ ሰው ብያልን ነው አለኝ። የኔን ግዴታ ትወስዳላችሁ ሀቢቢ የኔ ትወስዳላችሁ ግን አስቡበት ብዬ የዛን ቀን ሪስፔክት አደርጋቸዋለሁ። ገባሽ? ታላላቅ የሙስሊም ወንድሞች ናቸው። በብዙ በእውቀት በትምህርት ይበልጡኛል ብዬ ስለማስብ መቼስ እዛ ጋር ጓ ብለሽ አላወራችሁም። ነግራችኋለሁ። ሌላ ሰው ብትሆኑ አወራሪ እንዲህ አይደለም። ቃል በቃል ነግራችኋለሁ። እንዲህ አላወራችሁም። ሌላ ሰው ብትሆኑ ስለማከብራችሁ ነው እንዲህ ማወራችሁ እና አስቡበት ብያቸው ሄድኩኝ ወደ ቤት። እንደዛ ብያቸው ሲሄድ ማክሰኞ ዕለት እዚህ ጋር ይመስክሩ ፕሮግራሙ የሚያልቀው መቼ ነው ስለው አርብ ወይ ሐሙስ ነው ብሎኛል። አላለኝም አለኝ። አርብ ቀን ደረሰ። አርብ ቀን ምንድን ነው የሚለው የአንድ ወር ቻሌንጅ ቪዲዮ የተፖስተው ጃንዋሪ 8 ከሆነ የሚያበቃው ፌብራሪ 8 ነው አይደል? የአንድ ወር ቻሌንጅ ብላ አናውንስመንት ካደረጉ ምንም እነሱን መጠበቅ አያስፈልግም። ምክንያቱም እኔ እንትኑን አላየሁትም እንዳልኩሽ እንትኑን አላየሁትም ነበረ። ምኑ
ኦኬ ኢትስ ኦኬ። እሺ እሱ የኔ ስህተት ነው። እኔ የእነሱ ስህተት አድርጌ ነው ያስኩትኝ። እሺ የኔ ችግር ነው። እሺ ከዛ አርብ ነው አሉኝ። አርብ ቀንም ሙሉ ስደውል አላነሱልኝም ነበር ሁሉ። ግን በመሀል ያ ቪዲዮ ተወዳድሮ አሁን ማዘር አታውቅም ወይ እንዳሸነፈች አታውቅም። ለምን አርብ አሸነፍን ብያታለሁ፣ መልሼ እሁድ አሸነፍን ብያታለሁ። ሁለቱም ካንስል ተደርጎ ነው እንዳዲስ አሁን ትናንትና የተነገረኝ እንዳዲስ። ሶስተኛ ጊዜ ደግሞ እርግጠኛ ሳሉ ልንገራት እንዴ ሁለቴ እንዳሸነፍን ነገርኳት። ጨንቋት ነው ቤተሰብ አይተዋል። ላይቭ ላይ ገብተን ጨንቋት አሸነፍን ብለ ስንሸነፍ አቡ ነበር ላይቭ ላይ አንቺ ጋር ገብቼ ነበር። እየጨነቃት ነበር አይደለም። ይኸውልህ አሁን እኮ ትልቁ እኛ እዚህ ጋር የተቀመጥንበት ፖይንት ምንድነው? እዚህ ጋር 5000 ምናምን ህዝብ አብሮ ተቀምጦ መፍትሄ እየተፈለገለት ያለው ጉዳይ ማዘር ያውቃሉ ወይ ሰርፕራይዝ ነው አይደለም። ፖይንቱ እነሱ ቪዲዮን ፖስት ሲያደርጉ የኡምራ ቻሌንጅ ብለው ፖስት አደረጉ። ይህንን ቻሌንጅ ያሸነፈ ሰው የረመዳን ፓኬጁን ቪዲዮ ሰርቶ ያሸነፈ ሰው እንወስደዋለን ከተባለ በግልጽ ለህዝቡ ግን ተወዳዳሪዎች ይሄ ለከስተመር ነው፣ እናንተ ያሸነፋችሁ ሰዎች የምንወስዳችሁ በረመዳን አይደለም ብለው ጽድት ያለ አናውንስመንት ማድረግ ነበረ። እኔ ግን አልፈለኩም። እኔ ሀቡ እንደሱ ለምን ስማቸው እንደዚህ እንዲነሳ አልፈለኩም። የሚመጣውን አውቀዋለሁ ሀቡ፣ እኔ አውቀዋለሁ። ቆይ ላስረዳሽ ሀቡ፣ ቆይ ላስረዳሽ። ግልጽ መሆን አለበት። ይሄ ግልጽ አይደለም። ቪዲዮ ገብቶኛል። አዎ ገብቶኛል። ግን ግልጽ አይደለም። እኛ እንፍታው። ይኸው በቀጥታ ነገርኳቸው። ልክ አይደላችሁም። ይሄው ሙሉ ማስረጃ ህዝብ ይፈርዷል። እኔ እኮ እናንተ እየጮኩባችሁ አይደለም፣ ህዝብ ይፈርዷል። እኔ እንደዚህ ከእናንተ ጋር መባባል አልፈልግም። ብሄድ ራሱ ከእናንተ ጋር ለው የሚሄደው እዛ እንዴት ነው ሙዳችን የሚሆነው? አይደብርም ወይ? እንደዚህ ከእናንተ ጋር መባባል አልፈልግም። ይኸው ቃል በቃል አሉ ነገርኳቸው። ገገሙ ቢቆይ ቀንገሽ ሲገግሙ ሌሎች ሰዎች እንዳንተ ለረመዳን ብለው ነው የሰሩት። ሌሎች ተሳታፊዎች አው ይኸው እንትን ይገባሉ። ከዛስ ተነግሯቸዋል እንዳንተ በረመዳን እንደማይወሰዱ በፖስት እኩል ነው የሰማው። አማዳ ትናንትና ነው የሰማው ከኔ ጋር አማዳ ሁለተኛ ወጣው። እኔ ረመዳን ላይ መስሎኝ ነበር ብሎ እኩል ነው ከኔ አጠገበው ነው የሰማው። እንዴ እኔ ከረመዳን ካልሆነ ምን ያደርግልኛል ብሎ ትናንትና አብረን ሆነን እንዴ ረመዳን ላይ ካልሆነማ ምን ያደርግልኛል ራሴ ወስዳታለሁ ሁላ እያለ ነበር አማዳ። አብረን ሆነን ቁጭ ብለን ትናንትና 50,000 ብር አይደል እንደሚሸለመው አይሄድም እኮ ሁለተኛ ወጣ ሰው አይደለም። ከረመዳን በኋላ አራታችሁ ልንወሰዳችሁ ብር ምናምን የሆነ ሰው ጨምሩ ሲለን እንደዛ ከሆነማ ራሴ ወስዳታለሁ ከረመዳን በኋላ ከሆነማ ገባሽ? ምን ያደርግልናል ነው ሐሳቡ። ተረዳሽኝ አቡ? እንጂ ሁሉም ለረመዳን ነው የመሰለው እንጂ አሁን ዋናው ሐሳብ ከነሱ ጋር የፈለኩት በቃ አሸንፈናል፣ በቀን ተደርጓል። ከዛስ እንትን ለማለት በፊት 3 5 20 ጊዜ ነው ደጋግሜ ሐሳባችሁን ቀይራችኋል ወይ ንገሩኝ። ይደብራል። እንደ እውነቱ ከሆነ አሪፍ ፕሮሞሽን ሰርቶላችኋል፣ ብትጨምሩ ያምርባችሁ ነበር። ግን እናንተ ጭራሽ አልፈለጋችሁትም። ከዛስ ልገባ ስል ላይቭ ገቦና ሚጡ አብረና ወደዚህ ዳንች ልመጣ ስል አውቀዋለሁ ሀቡ ይሄን ነገር አልፈለኩትም። ህዝብ እንዲሰማባችሁ አልፈለኩም። ደወልኩና ሀቢቢ ብዙ ሰው ላይቭ ሊያይን ይችላል፣ በስፒስ እናወራ ስለው ምናረጎን አሳያለሁ አይታናል ምናምን ብሎ አሉሽ ዘጋብኝ። አሁን ጆሮ አሁን አሳያለሁ ብሎ ጆሮ ዘጋብኝ። ኧረ ነው እንዲያልኩና አንቺ ጋር ገባሁ። አላልክም አሉሽ። አሁን ደውዬ እንስማማ ላይቭ ከመግባት በፊት ስለ አላልክም እንስማማ ስለ አሁን ደውለህልኝ ነበር። እሱን እኮ እኔ ራሴ እኮ በላይ ዘጋውን ብቻ ንገረኝ። አሁን እኮ እኔ ሳውራ እኮ አሁን ደውለህ እኮ እንደዛ እንዳልከኝ ገብቼ ሐሳብ ካልቀየራችሁ ያልኳችሁን ነገር አሁን ስማችሁን ላጠፋ ነው ብዬ እናገራለሁ እንዳልከኝ እኮ እኔ ነገርኳት እኮ ቀድሜ አንተ ከመናገር በፊት እኔ ስም እኮ አላጠፋሁም። እውነት ነው የተናገርኩት። ሀቡ ራስሽ እኮ የጠየቅሽውን ጥያቄ ግን ምላሽ እኮ ያገኘሽ ይመስለኛል። መች ነው ድርጅቱ ጋር ይሄን ነገር ያወቀው? እሱ የሚለው ቪዲዮ ተሰርቶ ብዙ ቪው ከታየልኝ በኋላ ከብዙ ቀናት በኋላ ነው ያወቅኩት ለሚለው ጥያቄ እኮ ኢሚዲየትሊ በነገራችን ላይ ቢሮ ደውሏል። አሉሽ ጋር ደውሎ ስልክ በሚፈልገው ፍጥነት አላውቅም ለምን እንዳልተላከለት ቢሮ እኛ ጋር ደውሎ ጃንዋሪ 27 ላይ ስልክ ተልኮለት እኛ ጋር ጃንዋሪ 27 አውርቶናል። ጃንዋሪ 27 በፖስተ ከ24 ሰዓት በኋላ ወይም ከምናምን በኋላ እኛ ራሱ ነግረነዋል ማለት ነው። ወላሂ ይቅር በቃ ወላሂ ይቅር። አሁን እንደዚህ ተጨቃጭቆ ራሱ አንድ ሀጅም አይሆንም። ወላሂ ይቅርብ አይደለም። ወላሂ ለምን ተጣሩ ተጣልታችሁ ረመዳን አይደለም ረመዳን ልንገራችሁ እናንተ እንደ ካምፓኒ ኦፊሻል በሆነ
ኢሜል ኦር ማሳወቅ ነበረባችሁ። ኦር ለህዝቡ ቪዲዮ መስራት ለሱ ለብቻው በግል ከሚነገረው አንድ እሱም ደግሞ ረሙ ልክ እንደነገራችሁት ልክ ቪዲዮ ትክክል አይደለም እኛ በረመዳን አይደለም የምንወስድ እንዳላችሁት ወጥቶ ቪዲዮ ሊሰራና ለህዝቡ ሊያሳውቅ ይገባ ነበረ። ዛሬ መሰረታዊ ነገሩ ምን አለ መሰለሽ እኛ አይደለንም እኮ ረሙን ኮንታክት ያደረገ የትኛውም ተወዳዳሪ የሚገርምሽ ይሄው እስከ እሁድ ድረስ አንድ ተወዳዳሪኛን ኮሚኒኬት ያደረገን የለም። ረሙ ደውሎ ራሱ ይሄ ነገር ልወዳደር ወይ ምን ትላላችሁ ብሎ ለረመዳን ብለው አይደለም የሚሰሩት የረመዳኑን ፓኬጅ ፕሮሞት አደረጉ እንጂ የረመዳን እንዳልሆነ ያውቃሉ። ወይም ደግሞ ሊመስላችሁ ይችላል። በስህተት የሰራው ረሙ ነው እኮ። ታዲያ እናንተ እንደመሰለው ስታውቁ ህዝቡ እንዳይጭበረበር እንዳይታለ ስለዚህ ለረሙ ነገርን ረሙ ነው የመሰለዋ ረሙ ነው የመሰለው አይባይ ረሙ ስለመሰለው ረሙ ሌሎቻችሁ ማለት ኃላፊነት ከተሰማችሁ እንደ ካምፓኒ እናንተ እኮ ግለሰብ አይደላችሁ። ሁለተኛው ወጣው ልጅ መስሎታል። አንዴ እኮ እንደ ካምፓኒ ረሙ ይሄን ከመሰለው ሌላውም ተወዳዳሪ ሊመስለው ይችላልና እባካችሁ ላይክ ፕሮሞሽኑ በዛው እንዳይቀጥል ከፈለጋችሁ በሐቅ ከሆነ እንዲሄድ የምትፈልጉት ቪዲዮ ሰርታችሁ እባካችሁ ሌሎች ተወዳዳሪዎችም ረሙ የሰራውን ስህተት እንዳትደግሙትና እኛ ለረመዳን አይደለም ተወዳዳሪዎችን የምንወስደው ረመዳን ፓኬጁ ለከስተመር ብቻ ነው። እናንተ የረመዳን ፓኬጁን ለከስተመር መጥቶ ተመስሎ እንዲሄድ እንድታስተዋውቁ እንጂ እናንተ ስታሸንፉ የምትወስዳችሁ በረመዳን አይደለም ብላችሁ ጽድት ጥርት ያለ ቪዲዮ አውጥተን በጣም ብዙ ሰዎች ስህተት ሲሰሩ ምን አደረግን? የብዙ ሰዎችን አረም ናቸው። በግለሰብ ደረጃ ግን ረሙ ነው መስሎት የሰራው ያየነው እናት የረመዳን ትሄጃለሽ የሚል ግልጽ ስህተት የሆነ ነገር ስለሰራ በሰራ እንደተባለ ያው ራሱም እንዳመነው ወይ መጀመሪያ ያለው ግን ከብዙ ቀናት በኋላ ነበር አወቀው ያለው። ኢሚዲየትሊ ግን ይሄን ጉዳይ ደግሞ ያውቀው ነበር። አውቆት ግን ጉዳዩን ለማሻሻል ለማስተካከል ሳይሆን የሞከረው እኛ ጋር ለመነጋገር ሞከረ። እኛ ጋር ተነጋግሮ መስማማት አልቻለም። አስቡበት አለ። አስበንበትም ማሳወቅ ነው። በነገራችን ላይ የኛ ምላሽ እኮ ምንድነው? ከሐጅ በኋላ ባለው የመጀመሪያ ፓኬጅ ትሄዳለህ ነው። ኦኬ ያ ከ5 ወር ከምናምን በኋላ አልተመቸውም። ምን አደረግን? እኛ ቀረብን ወደ ምን ከአንድ ወር በኋላ በነገራችን ላይ አሁን ቻሌንጅ የሁለት ሰው የኡምራ ፓኬጅ እንሸልማለን ብለን እንደው ሰው ክሊር እንዲሆንለት አንሱልን እየሸመጠጡና አይደለም፣ ወይም ቃላችንን እያጠፍን አይደለም። ወንድማችን ረመዳን ግልጽ ለማድረግ ሲሰራ የነበረው ማስታወቂያ በረመዳን የሚሄድ መስሎት ነበረ። በሰራ ከ24 ሰዓት በኋላ እንደማይሄዱ በረመዳን እንዳልሆነ ከ5 ወር በኋላ የሚከናወን ፓኬጃችን ላይ እንደሆነ አሳወቅ ነው። አይ እሱም አልተመቸውም። ተቀራርበን በቃ ከረመዳን በኋላ ባለው በመጀመሪያ ፓኬጃችን የዛሬ አንዱ ኢሚዲየትሊ ትሄዳለህ አልኑ እያልን ነው ማለት ነው። ፓኬጅ ሁለት እናትና እሱን አንወስድም እኛ አላልን። እንዱ ማለት የሆነ እንደ ማጭበርበር እንደምናምን ባይታይ ጉዳዩ ማለት ነው። የጊዜ ልዩነት ነው። ማጭበርበር አልታየም፣ እንደ ሚስ አንደርስታንዲንግ ነው። እናንተ ኃላፊነት እንደ ሚስ አንደርስታንዲንግ ግን ሀቡ አጠራንኛ ለዚህ ልጅ ነገር ነው። በአካል መጥቶ ለህዝብ አላጠራችሁማ። ይኸውልህ እናንተ ኃላፊነት የምትወስዱት ከእናንተ አፍ ለሚወጣው ቃል እንጂ እኛ ጋር ሲደርስ እኛ ለምንሰጠው ትርጓሜ አይደለም። ማንም ሰው እኔ ስለምናገረው ነገር ነው ኃላፊነት ወስደው። እኔ የምናገረው ነገር ህዝብ ጋር እንደፈለገ ቢተረጎም ተርጓሚው ነው። ምን አደረግን መሰለሽ? እሱን ምን አይነት እርምጃ ወሰድን መሰለሽ? ፓኬጅኛ የኡምራ ቻሌንጅ ሽልማት ብለን ስናወጣ ሰዎች ዝም ብለው የልመና ያደረጉት ጉዳዩ ላይ በቃ እኛን እንትን አርጉን፣ እርዱን፣ ደግፉን ብዙ ነገራቸው የሚሰሩ ስህተት ሆነ። ከ10 20 30 በላይ ሰዎች ህዝቡ የሆኑ ሰዎች ትክክል ናቸው፣ የሆኑ ሰዎች ትክክል አይደሉም። ኢሚዲየትሊ ሁለተኛ ቪዲዮ ሰራን። እየሰራችሁበት ያለው መንገድ አንዳንዶቻችሁ ልክ ናችሁ፣ አንዳንዶቻችሁ ግን ልክ አይደለም ብለን አረምን። ይሄንን ስናርም ረሙ አላሉም አስታምጣልኝ ወይ ረሙ ምን አደረገ? ወይ ሀቡ እያልኩሽ ያሉት መሰለኝ ሰዎች ቪዲዮ በተሳሳተ መንገድ እየሰሩ እንደሆነ ስለገባን ስለ ረመዳን አይደለም የተሳሳቱት፣ ስለሌላ ነገር ነው የሚያወሩት። ይሄ ነገር ትክክል አይደላችሁም፣ አርማችሁ አስተካክሉት። የረመዳኑ ፓኬጅ ፕሮሞት መደረግ አለበት፣ ዋናው ነገር እሱ ነው ብለን ማረሚያ ሰጠን። ረሙ ሲፖስት ከዚህም በኋላ ነው በነገራችን ላይ ረሙ በሰራበት ሞመንት ግን ያየኑ ነገር ግለሰቦች ሲሳሳቱ ሳይሆን የተለያዩ ግለሰቦች ሲሳሳቱ ሳይሆን ያየኑ ረሙ እንደ ግለሰብ ነው የተሳሳተው። ረሙ ደግሞ እንደ ግለሰብ መጀመሪያ እኛን ኮንታክት አድርጎን አውርቶናል። ይሄ ጉዳይ ልሳተፍ ብሎ ሶሻል ሚዲያ ማናጀራችንን አውርቶታል። እንደሚያውቀው ሰው ሶሻል ሚዲያ ማናጀራችን ጋር ስለሚተዋወቁ ኢሚዲየትሊ የሰራህበት መንገድ ግን ልክ አይደለም በለው። ምክንያቱም አንድ ተሳሳተ ብለን የሆነ ቪዲዮ ሰርተሽ እንደ ድርጅት ነው እናታውጭም።
አንድ ግለሰብ ነው ተሳስቶ የሰራው፣ ሌላ ሰው አላለም። ኡምራ እንሄዳለን፣ እናትና አባቴን ኡምራ ወስዳለሁ፣ ከእናቴ ጋር ኡምራ ሄዳለሁ፣ እናቴ አባቴን ኡምራ ልካለሁ እንጂ በረመዳን የሚል ስላልተሰራ በግለሰብ ደረጃ ረሙ ተሳሳተ። ስለዚህ ላምጣሱን የሰራ ሰው ላምጣ እንዳለ ይበል ምናምን ብለን አልተውንም ማለት ነው። ከዛ የአማዳ ምንድን ያላችሁ ረመዳን ላይ አይደለም እንደምትወስዱት አላለም? እናቱን ሊወስድ አማዳ እኔ እናቴ አባቴ ያለው ረመዳን ላይ አይደለም? አማዳ መጥቶ ትናንትና ሲያወራችሁ አማዳን ደግሞ እኔ ላብራራ እንዴ የአማዳን ደግሞ ላስረዳ አማዳ ትናንትና ረመዳን ላይ ካልወሰዳችሁ ይቀርብኝ አላለም? አማዳ ራሱ ትናንትና አሉሽ ሲነግረኝ ኢትስ ኦኬ ዋና ኡምራ መሄዷ ነው አልኳት አለክ። ራሱም ደግሞ ይነግርሃል። አሁን እዚህ ጋር ማሸት ስለማያስፈልግ አማዳ ራሱ አሉሽ አማዳም ሁለተኛ ተፎካካሪው አላለም። ካላለ ይኸውልህ እሱን ሊመሰክር አንተ ጠቅልጠቃችሁ ነው መልሱልኝና እሱ ይምጣ። አንተ አማዳ አይመሰክርም አማዳ ብሏል ስላል አማዳ መጥቶ ደግሞ ረመዳን ውጪ ኦኬ ዋና ኡምራ መሄዷ ነው። የሁሉንም ስማኝ ንገር ያለን ሁሉም ተወዳዳሪዎች ይጠየቃሉ እንዳላችሁ። ቆይ አንድ ግለሰብ ብቻ ከሆነ የተሳሳተው ለአንድ ግለሰብ ብለን እኛ ድርጅትን ቪዲዮ አንሰራም። ኦኬ ግን ሁሉም ሰው የመሰለው እኔም እንደ አንድ ግለሰብ ቪዲዮን ሳይ የመሰለኝ ረመዳን ፓኬጅን አስተዋውቁና ያው በረመዳን ትሄዳላችሁ አይልም ግን እኛ መሰለን አቡዬ ምን መሰለሽ እንዲጠየቅ የምንፈልገው ነገር ቪዲዮን የሰሩ ሰዎች በረመዳን ትሄዳላችሁ ወይ የሚል ቪዲዮ አልሰሩም። የኔ እናት በረመዳን እንሄዳለን፣ የኔ እናት በረመዳን ካንቺ ጋር እማ የኔና አንቺ በረመዳን ማለት ያ ሰው በአእምሮ ሊያስብ ይችላል። እሱን አላህ ይወቁት። ቪዲዮአቸው እኛ የምናየው ግን ቪዲዮአቸውን ስለሆነ ቪዲዮአቸው ላይ ግን እናቴ በረመዳን ልወስድሽ ነው የሚል ቪዲዮ የሰራው በግልጽ ያየኑ የኛም ፔጅ አድርጎ በትክክል ሌላውን ነገር ሰርቶ የተሳሳተው ረሙ ስለነበረ ረሙ በግል እያወራን ስለነበረ በግል ምላሽ ሰጥተናል። አማዳ ግን ሁለተኛ ተወዳዳሪው ረመዳን እንደሚሄድ ሊያስብ ይችላል፣ አናውቅም። ነገር ግን የሰራው ቪዲዮ ላይ በረመዳን እንደሚሄድ አልገለጽም። ለአማዳ የምናብራራበት ምክንያት የለም። ነገር ግን በጉዳዩ ላይ እሱም ጋር እንደሚቀራረብ ሰው ሲያወራ ሶሻል ሚዲያ ማናጀራችን ጋር ሲያወራ ኦኬ ይሄ ጉዳይ ግን እንደዛ መስሎ አንተ ረሙ ሚስ አንደርስታንዲንግ ውስጥ እንዳትገባ ኦኬ የኡምራ ፓኬጅ አለ ችግር የለውም ኢስ ፋይን ሁለታችን ብላችኋል፣ አዎ ሁለታችሁን እንወስዳለን ተባብለው አውርተዋል። ሰው ለማሸነፍ የሆነ ደረጃ ሲቀርበው ምናምን ግራ ስለሚገባው ግር ሲለው ምናምን ጥያቄዎች ይጠይቃል። በዛ መንገድ ነው ያየኑ ማለት ነው ጉዳዩን እንጂ ጥያቄ ልጠይቅ። ትናንትና አማዳ መቶ ያስጨርሰኝ ጥያቄ እናት አባቴ በረመዳን እንሄዳለን እያሉ የእሱ ተፎካካሪ እሱ ብቻ አይደለም ባይዘው አማዳ ኢክራም የምትባል አቡኪ የሚባል ወደ ሻሸመኔ አካባቢ የሆኑ ልጆች ከ1 እስከ 5 አካባቢ የወጡ ሰዎች አሉ። እነሱ ሰዎች በአእምሯቸው መስሏቸው ሊሆን ይችላል። ለምን አሰባቸው አንልም። ቪዲዮአቸው ላይ ግን በረመዳን እንደሚሄዱ አልገለጹም። የረመዳኑን ፓኬጅ ፕሮሞት አደረጉ እንጂ ረሙ ግን ምን አደረገ? የረመዳኑን ፓኬጅ ፕሮሞት አድርጎ ሲደመር በረመዳን እንደሚገለጽ ይሄ ልክ አይደለም ብለን አረምኑ ማለት ነው ረሙን። ምክንያቱም ነገር አቡ አንቺ ጥያቄ ጠይቂያ አንቺ ጥያቄ ጠይቅ አልሰጥም አላችሁኛ ሁሉም ወገን በቃ አንቺ ጠይቂ በቃ አንቺ ጠይቂ ጠይቅ ከሁለቱም ወገን ታገኛለህ። እኔ ጥያቄ መጀመሪያ አቡዬ ነጥብ ልንገርሽ፣ የማታውቂው ነጥብ ልንገርሽ ነው። ነጥብ ልንገርሽ፣ ነጥብ ያን ነገር አስታወስኩ። ትጠይቅ አንዴ ትጠይቀን ጠይቂን። አንተ አንድ ነገር ያልከኝ ትናንትና እኔ እውነቱን ለመናገር አንተ እንድትሄድ አልፈልግም አላልከኝም ብለኛል። ከአንተ ይልቅ ሁለተኛ ያለው ሰው ልጅ ቢያሸንፍ ነው የሚሻለኝ፣ አንተ እንድታሸንፍ አልፈልግም አላልከኝም ብለኛል። ጥያቄ አንተ ትናንትና እያወራን ይኸው ሊንክ ትራቭል የሚለው ትናንትና እያወራን ለአላህ ብለህ እውነቱን ታወራለህ። እውነቱን ለመናገር ረሜ አንተ ከምትሄድ ሁለተኛ ብሄድ ይሻለናል። አንተ እንድትሄድ አልፈለግም ነበር ወላሂ አላልከኝም። ወላሂ ብለህ መልስ። እኔ አላወራም ከዚህ በኋላ ወላሂ ብለህ መልስ። አንተ ምን ያወራ ማለት እንደነዛ ራሱ እኮ አንድ የሚያገናዝብ ሰው አንድ ትልቅ የሆነ ሰው ይሄን ንግግር ሊናገር እኮ አይችልም። አሁን ይሄንን ራሱ እንደ ጥያቄ ማንሳት ማለት ተገቢ አይደለም። እንደዚህ አይባልም። ይሰው ልጅ እንዴት እንደዛ ነው ነገር ፕሮፌሽናል በቃ እንትና እናርጋ አቡ ጥያቄን ጠይቂ ማለት ወደ እንትና እንሂድ። ጻን ጥያቄ እንደ ፐርሰናልም አናርገው የመንደር ወሬ ማናርገው። ሌትስ ቢ ፕሮፌሽናል ሁላችንም። ምንድነው ጉዳዩ? እዚህ ጋር ሊንክ ትራቨል ኤጀንሲ ቻሌንጅ አወጣ። ቻሌንጁን ያወጣበትን ቪዲዮ ደጋግመን አየነው። ከቪዲዮ እንደተረዳ ነው እኛ
ማንም መወዳደር የሚፈልግ ሰው የረመዳን ፓኬጃቸውን ማስታወቂያ ቪዲዮ ይሰራል። ያ ቪዲዮ በቪው ያሸነፈ አንደኛ የወጣ ሰው እናትና አባቱን ኡምራ መውሰድ ይችላል። በረመዳን ነው አይደለም? አልተጠቀሰም። ኦኬ አልተጠቀሰም አይደለ? እሺ እነሱ እኛ ለምንረዳው ነገር ኃላፊነቱን አይወስዱም። ገባን? እኛ ሚስ አንደርስታንድ ካረግነው ችግሩ የኛ ነው ኦኬ ብለን አለፍነውና ረሙ በቪዲዮን በሰራ በነጋታው አሉሽ አሳወቀው። ሲያሳውቀው ለምን ረሙ አንተ ሚዲያ ላይ ወጥተህ በዚህ አልስማማም፣ እኔ አስቤ የነበረው መስሎኝ የነበረው ለረመዳን ነው፣ ለረመዳን ካልሆነ አልፈልግም፣ ከረመዳን ውጭ ከሆነ እኔ እናቴን መውሰድ አያቅተኝም ብለህ ለህዝቡ ያላሳወቀው ምን ቃል ገብተውልክ ነው? ለምንድን ነው? ይሄን ጥያቄ መልስልኝ። እነሱን ደግሞ ረሙን ወደ ዲል ደረሱ። ዲል ወደ ማድረግ መጡ። መደራደር ጀመራችሁ። ምን አሉኝ? መደራደር ጀመረን። አንተ ብር ክፈል፣ እሳቸው በነፃ የሚሰዳቸው ምናምን ማለት ጀመሩ። ከዛም በኋላ እየተደራደሩ ሲመጡ በቃ የሆነ ይሄ ድርቅ አላሉብኝ። ገባሽ ሀሳቤ? እንትን ቅልል አሉ። ከዛስ መሀል ላይ ደግሞ ድርቅ ይሉብኛል። ምንድነው በቃ እንትን የለንም መቼም ሀሳባን ቀይሩ የሚሉኛል። መልሰው ደግሞ ብር ክፈል ወደ 300 ምናምን ሺህ ብር አንተ ማዘር ደግሞ በነፃ ትሄዳለች አለ። ሀቢቢ እኔ እኮ እውነት እኮ አለኝ ለህዝብ ነግረው ግን እኔ ግን እዚህ ጋር እንደ እንትን ነው እያወራቸው፣ እንደ ወጣት ነው እያወራቸው ያሉት። በቃ ብዬ እየሳኩ ነው። በቃ አስቡበት ብዬ ነው ወጣሁት። አዊ ለምን ነገ ሀሳባቸውን ይቀይራሉ ብዬ። ከዛም በኋላ ሁለተኛ የጠየቅሽ ጥያቄ ሁለተኛ እኔ አላሸነፍኩም። ሀቡ አንተ አላሸነፍኩም ነበረ። ባታሸንፍም እንዴት ትችዋለሁ ካልሆነ እንዴ ለምየለፋህ እኮ ነው። ባታሸንፍም እኮ እየተስማማን ነበራ። ባሳወቁ በምን ተስማማ? ለምን አስጠጣቸዋለሁ? ሀቡ ለምን አስጠጣቸዋለሁ ብዬ እኮ ነው። አሁን ይሄንም እኮ አልፈለኩትም እያልኩሽ ነው። ለምን ሀቡ እነሱ ሚዲያ ላይ እንዲወጡ አልፈለኩም። እንደዚህ እንዲሆኑ እነሱ አልተረዱኝም። አልፈለኩም። ቁጥር እኮ አንተ ነህ ተጎጂ። ገባክ? ለምን እኔ ልጎዳ እነሱ አይውጡ ነው ሀሳብ። ከዛስ እሺ አቡዬ አሁን በራሴ ላይ ገባውና በራሴ ላይ ገብቼ ወደ አንቺ ልመጣ ስል ብዙ ሰው እንደሚያዩ ስለማቅ አልፈለኩም። ይኸው ሚጡ እና እያለችኝ አሁን ሚጡ የምታቅ ትናደድብኛለች። ግን ና ዝም ብለህ ና ሀቡ ጋር ስትኝ አልፈለኩም አንቺ ጋር መምጣት። ከዛስ ደወልኩለት ሀቢቢ እዛ ሜዳ አልፈልግም እናውራ ስለው ምናረጉ እናሳያለን ምናምን ብሎ ዘጋው። አሉሻኝ ባሉ ከላይ ያለው የእነሱም ደግሞ ልመጣ ነው እኔ አንደኛ እነሱ ቪዲዮውን ሲሰሩ ረመዳን ላይ ነው ተወዳዳሪዎች የምትሄዱት አላሉም። ኦኬ አላሉም፣ ተስማምተናል። እዚህ ድረስ እነሱ ጥፋት የለባቸው። ግን ያንተን ቪዲዮ ሲያዩ ይሄ ሚስ አንደርስታንዲንግ ሁሉም ጋር እንዳይፈጠር ፕሮሞሽኑ ተመችቷቸው ጥሟቸው ካልሆነ በስተቀር እነሱም ደግሞ ይሄ የሚጠየቁበት ለምን ወጥታችሁ ህዝቡ ሚስ አንደርስታንዲንግ ተደርጎ ሁሉም ውድድሩን ረመዳን ላይ የሚሄድ መስሎት ጓግቶ እንዳይሰራ አትሊስት አንድ ቪዲዮ ሰርታችሁ እባካችሁ ተወዳዳሪዎች እኛ በረመዳን አይደለም የምንልካችሁ ብላችሁ አልተናገራችሁ። ለምን እንዳልሰራው ምክንያቴን ንገርሽ። ሰኞ ነው ያወራ ነው። ሰኞ አወራ ልመልስላት። የእነሱ ነው እኮ ጥያቄው። አንተማ መለስክ እኮ። አልመለስኩም። ኧረ አልመለስኩም። ልመልስልሽ እኮ ነው። ሰኞ ነው ያወራ ነው ከነሱ ጋር እንትን እዛ ስብሰባ ቤታ ቢሮዎች ይልኩ ሰኞ ያልቃል የተባልኩት ረሙ ጥያቄን አልመለስ ያልኩት በ26 ፖስታ በ27 ወይም በ28 ቀኑን እርግጠኛ አይደለክም። በኋላ የተደዋወላችሁበትን ከአሉሽ ጋር ታመጣልኛለህ። በነገራችን እኛ ልንልሽ እንችላለን አለ ተቀጣጠርን ሀቡዬ ተቀጣጠርን እኮ በአካል ተቀጣጠርን። ሄድኩኝ ቢሮ። እሺ በአካል ቢሮ ሄድኩኝ እናወራሉኝ። በአካል ላወራቸው ልስማማ ነው ሀቡዬ ልስማማ። በአካል ላወራቸው ልስማማ። በአካል እኔ በስልክ ሰምቼ መቼስ ቪዲዮ አልፈጥን አይደለ? እዚህ ጋር ልጅነት አይደለም። ልስማማ በአካል ቀጠሩኝ እኮ ቢሮ ሄድኩኝ እኮ ሰኞ ቢሮ ቁጭ ብዬ ሳወራቸው ሀሳባቸውን አልቀየሩ። ምን አሉኝ? እንደውም ሀሳብ ያመጡልኝ አንተ ክፈል፣ እኔ ደግሞ ማዘርን ደግሞ እንውሰዳት። ማዘርማ ግዴታችሁ ነው መውሰድ። እኔን ግን ለምንድን ነው የምታስቀሩኝ? ምከፍለው ለምንድን ነው ብዬ መጀመሪያ እምቢ ያሉትን ማስተካከል ጀመሩ። ብር ክፈል በማለት ከዛስ መጨረሻ ላይ እየሳቅን እየተጫወትን እንደ ወንድምነት ትከሻቸውን መታ አድርጌ ሀቢቢ በቃ ነግሬያቸዋለሁ፣ ሀሳባችሁን ቀይሩ ምን ማተኑ እየሳኩኝ ሰኞ ወጣው። አርብ ነው ያሉኝ የሚያልቀው። ይሄ ማለት 3 ቀን 4 ቀን ይቀራል። ያው እዚህ ጋር ያዝልኝ ፍሬን ያዝ። እዚህ ጋር
ሰኞ ሳትስማሙ ስትቀሩ አንተ 300,000 አልከፍልም፣ እኔ ውድድር ነው የተወዳደርኩት፣ ካሸነፍኩኝ በነፃ ተወስዱኛላችሁ፣ ስለዚህ አልከፍልም ብለህ እንደወጣህ ከቢሮአቸው ካልተስማማችሁ እነሱም በአቋማቸው ከጸኑ አሸነፍኩ። ቆይ ባታሸንፍም እንደ የማሳወቀም ሌላ ውስጥ ለሚወዳደረው ባታሸንፍም መናገር አለብህ ለህዝቡ። ህዝቡ እኔ ነኝ እነሱ ናቸው መናገር ያለባቸው። ሀቡ እኔ እኮ እዚህ ጋር ብሸነፍ እኮ አያምጡም። ይኸውልህ ረሙዬ ልክ እነሱ በሀሳብ ለመነጋገር ለመደራደር ቢሮ ሄድክና ሀሳባቸውን አልቀየሩም፣ ጭራሽ ገንዘብ ይላሉ። ይህንን ሐቂቃ ይህንን እውነታ ለህዝቡ ቪዲዮ ሰርተ ማሳወቅ አለብን። ቆይ ተባልኩኝ እዚህ ተረጋጋ፣ ልጃቱን ቆይ ተረጋጋ ምናምን ብላ ወሩኝ እዚህ ቤት። ካሸነፍክ ይኸውልህ ካሸነፍክ እናትህን እንወስድልሃለን፣ አንተ ግን 300,000 ክፈላሉኝ ብለህ አለበት። እያንዳንዱን ነገር ህዝቡ ማወቅ አለበት፣ ከኋላ የሚደረገው ነገር የተነጋገራችሁ ወጥተህ ለህዝቡ ማሳወቅ አለበት። አንድ አላሳወቅም እስከ መጨረሻው ድረስ ቆየ። ሁለተኛ እነሱ ደግሞ አሁን አንተ ዝም በል አንተ መልሰሃል ኦልሬዲ። አንተ ለምንድን ነው ቪዲዮን በሰራክ በነጋታው ቪዲዮ ስህተት እንደሆነና እነሱ በረመዳን እንደማይወስዱ ሲነግሩ ለህዝብ ያላሳወቅከው ስልክ ምንድን ነው የመለስከው? በአካል ና ብለውኝ በአካል ቀጥረውኝ በአካል ስሄድ ሀሳብ ይቀይራሉ ብዬ ተስፋ አድርጌ ቢሮ ሄድኩኝ። ቢሮም ሄጄ ሀሳብ አልቀየሩም። ኦኬ ቢሮ ሄደክ ሀሳብ ካልቀየሩ ለምን ለህዝቡ አላሳወክም? ሰው ይቀይራሉ ብዬ አስቤ ሚዲያ ላይ አውጥቼ ላሰጣቸው አልፈለኩም። ለስማቸው ተጨንቄ ነው መልስ ካደ። አዎ እናም ደግሞ ከቀየሩ እኮ እዛ ሀሳብ ቀየሩ እኮ እንዳሰብኩት ቀየሩ እኮ። አይሽ ልክ ነበርኩ ማለት ነው። እንዳሰብኩትም እኮ አሸጋሸጉት። በዚህ ሀሳብ ካልተስማማክ ከዛ ሀሳብ ካልተስማማክ ልትስማማ ይገባል። ማሳወቅ አለብህ ስላልተስማማክ በሀሳባቸው ሀሳብ ቀየሩ። ከዛስ በመጨረሻው ትናንትናም ደግሞ ሀሳብ ቀየሩ። ትናንት ሀሳብ ቀየሩ እኮ ሀቡዬ። እስከ ትናንት ታግሼ አይሽ መታገስ የጠቀሙ ትናንትናም እኮ ሀሳብ ቀየሩ አልኩ ሀቡ። 6 ወር አሉኝ። እንዴት 6 ወር ተረጋጉ ብዬ ጊዜ ሰጥቻቸው ሄድኩኝ። ከዛ 300,000 አሉኝ። አሁንም ጊዜ ሰጥቻቸው ሄድኩኝ። ከዛ ትናንትና ደግሞ ምን አሉ? ቀኑን ከ6 ወር ወደዚህ አምጥተነዋል፣ አሁንም ግን ረመዳን ውስጥ አይደለም አሉ። ከዛ ቀኑ እያለቀ መጣ። አይሹ ሀቡ በ5 ቀን ውስጥ ነው ትግስት እንትን የሰጧቸው። በ5 ቀን ውስጥ እነዚህን ቀያየሩ። በመጨረሻ ቀን አሁን መጡ። ማታ ምን አልኳቸው? ትናንትና ይሄንም ሲሉ ቪዲዮ አልሰሩም። ለምን ሀሳብ እየቀየሩ ስለነበር። ሀቢቢ በቃ ደርሳችኋል፣ በቃ ወደ ተጠግታችኋል፣ በቃ ረመዳን ላይ አድርጉት፣ አትጎዱ፣ ነገ ምናምን ፊክስ እናደርገዋለን አልኩት። ዛሬ መተን የሀሳብ ይቀየራሉ ብሎ ገገሙ። በቃ ግግም አሉብኝ። ግግም ሲሉብኝ በምንም ቋንቋ በፈለኩት ቋንቋ አሯቸው ግግም ሲሉብኝ ነው በቃ ደበረኝ። ማዘር በጣም ፊቷ በቃ ባንዴ ነው የተለወጠው። የእሷን መደበር ሳይ ደበረኝ። በቃ ለዛ ነው እንደዚህ መጣሁት እንጂ እዚህ መጥቼ እያወራሁ ተናድጄ ላይቬ ላይ ሀቡ አንቺ ጋር ነይ ስል አልፈለኩም እዚህ መጣት አንቺ ጋር። ለምን እንዲህ ጋቶሻል ሀቡ ለአንቺ አላስረዳሽም። እንዲህ ማውራቱን አልፈለኩት። ከዛስ ደወልኩለት ከኔ ላይቭ እንደወጡ ሀቢቢ አረባክ። አንተ ቤት ላይቭ ላይ ስታወራ ስንት ሰው ነበር? አረ 300-400 ሰው ነበረ ሀቡ። ስለዚህ እኔ ጋር ሀቢባ ቤት ሲሉ እኔ ጋር መምጣት ያልፈለግከው የእነሱ ስም አሁን ለምሳሌ ኦልሞስት 6,000 ሰው እያየ ነው። ይሄ ሁሉ ህዝብ እንዲያየው ስላልፈለግ የእነሱ ስም ለካምፓኒው አስበን ለመጠበቅ ፈልጌ ያስኩትና ለመጠበቅ ፈለግኩና ስማቸው ማንሳት ስላልፈለግኩ ደወልኩለት ድጋሚ። አረ ሀቢቢ እዛ እኔ ደግሞ እየተቆጡኝ ነው። አሁን ሚጣ ምናምን ፋሚሊ ነን አብራኝ ወገቧ እስኪሰበር አብራኝ ሆና ከረመዳን በኋላ ቤት እሷ ትናደዳለች። ሂድ ግባ እያለች ነው። ከዛ ቆይ ሚጣ አልኳትና ሚጣ ማታውቅም አሁን አንቺ ጋር እንደደወልኩላችሁ ብታውቅ ትናደዳለች። ሄድኩ ደወልኩላችሁ ሳልነግራት። ከዛስ ሀቢቢ ይህን ነገር እንዲህ ዲቢ ሳውራው ምን እንደምናደርግ ምናምን ነገር አለኝ። ኦኬ እሺ በቃ ልናገር፣ በቃ ለህዝቡ ላሳውቅ ረመዳን ላይ እንደማልሄድ ስም ማጥፋት ሳይሆን እውነቱን ልናገር። ስም ማጥፋት ያልሆነ መሆን ነው። እኔ ግን እውነቱን ልንገራቸውና ህዝብ ውሸት እውነት ይፍረድ ብዬ እዚህ መጣውና ለአንቺ ነገርኩ። ገባሽ ሀሳቢ? ይሄ ነው በቃ። እስከዛሬ ያወራሁት አልፈለኩም ነበረ የእነሱን እንደዚህ ማውራት። እኛን ጥያቄ እኛ ብንመልስ ጥሩ ነበር። ወደ እነሱ ጥያቄ ረሙ አንተ ጨርሰካል። ሁሉንም ነገር መልሰት ነው። ያንተን ስህተት ነግሬካለሁ። ቀኑብሽን ከእንትን አውጧት፣ ከሚዩት ውስጥ አውጧት። ቅድም ደጋግማ ቁጥር ስጽፍ ሚዩት አድርጊያት። ቁጥር አትጻፊ ማሬ። ቁጥር መጻፍ ዋርኒንግ ያሰጣል። ኮመንት ላይ ቁጥር ደጋግመሽ አትጻፊ። አንድ የመጀመሪያው ጥያቄ በ27 ማለትም ቪዲዮ ከተሰራ በ26 ነበር። በ27 እንደተሳሳትክ ነግረውሃል ወይ የሚል ጥያቄ ነበረ። በ27 ቴክስት ያደረጉበት የእኛ ሴልስ ሪፕሬዘንታቲቮች አለ
እንልክልሻለን። ስለዚህ እሱ ጥያቄ ተመልሷል። ወደ ሁለተኛ ጥያቄ ሂድ። ወደ ሁለተኛ ጥያቄ እንሂድ። ወደ ሁለተኛ ጥያቄ እንሂድ። خلاص ወደ ሁለተኛ ጥያቄ ጋር በተያያዘ ቅድም ያነሳሽው ሐሳብ አለ። የሁለተኛ ጥያቄሽን ለህዝቡ ምናልባት ሪማይንድ አድርጊውና እኔ መልሱን ልቀጥል፣ ህዝቡ እንዲሰማ። የመጀመሪያው ጥያቄ ለምን ኢንፎርም አላረጋችሁትም ነበረ? እሱም ኢንፎርም መደረጉን አምኗል። ለምን ታዲያ ኢንፎርም ካረጉክ ለህዝብ አላሳወቅም ብዬ ጠይቄ ያላሳወቀበትን ምክንያት መልሷል። እናንተን ሚዲያ ላይ ማውጣት ስለማይፈልግና በአካል ሲመጣ እንስማማለን ብሎ እሱ ያለው የአንቺ ጥያቄ ምን አብዱ ፌል አስታውስ። ህዝቡ ምን የሀቡ ጥያቄ ምንድን ነው? ረሙ እንደተሳሳተ እሷ እንድታስታውሰው ፈልጌ ነው። ረሙ እንደተሳሳተ እሷ እንድታስታውስ ለህዝቡ አብድሬ ይህን ጥያቄ ጠይቄን አንቺ ማለት ነው። ኦኬ እሺ፣ እናንተ ቪዲዮን የረሙን ቪዲዮ እንዳያችሁት እናቴን ረመዳን ላይ እወስድሻለሁ፣ ረመዳን ላይ እንሄዳለን በቻሌንጁን ካሸነፍን ብሎ የሰራውን ቪዲዮ እንዳያችሁት መቼ ነው እንደተሳሳተ እናንተ ለረመዳን የሚል ቃል ካፋችሁ እንዳልወጣ ቪዲዮአችሁ ላይ የሚለው የረመዳን ፓኬጁን ላስተዋወቀ ሰው ኡምራ እናትና አባቱን አንደኛ ለወጣ ሰው እናትና አባቱን ኡምራ እንወስድለታለን። ኡምራ ደግሞ ረመዳን ላይ ብቻ እንዳልሆነ እናንተ ካላወቃችሁ ከሚያውቁ ጠይቁ ብላችሁናል። ያንን ደግሞ በዛ ተስማምተናል። ኦኬ እናንተ ታዲያ መቼን ያሳወቃችሁት ስላችሁ ዘ ኔክስት ዴይ አሳውቀነዋል። በማን በኩል? በሶሻል ሚዲያ ማናጀራችን በአሉሽ በኩል ብላችኋል። አይ ቲንክ ኔትወርክ ነቅሎት ወጥቶ ነው መሰለኝ። ረሙም አዎ አሳውቆኛል አሉሽ ዘ ኔክስት ዴይ እኔ ደውዬ እሱ ደውሎ ሳይሆን እኔ በደወልኩበት አሳውቆኛል ብሏል። ኦኬ እኔ እናንተን ያልኩት ለምን ቪዲዮ አልሰራችሁም? የእናንተ ሁለተኛ ጥያቄ ረሙ መሳሳቱን ስታውቁ ሌሎችም ተወዳዳሪዎች እንዳለ ቪዲዮዋችሁ ላይ እኛ ህዝቡ የተረዳው እናንተ ያላችሁት ሳይሆን እኛ የተረዳ ነው። እኛ ጋር ሲደርስ ቪዲዮዋችሁ ሲደርስ እኛ የመሰለን ተመልካቾች የመሰለን ምንድን ነው ረመዳን ፓኬጅ እስካለ ድረስ በረመዳን ያሸነፈ ሰው በረመዳን የሚሄድ የመሰለን ኡምራ ከረመዳን ውጪ እንዳለ አናውቅም ነበር፣ አልመሰለንም ነበር። ስለዚህ ይህንን ስትረዱ ለምን ቪዲዮ ሰርታችሁ እባካችሁ አትሳሳቱ ተወዳዳሪዎች፣ እኛ በረመዳን አይደለም የምንወስደው ብላችሁ ለምን አልመለሳችሁ አልሰራችሁ ቪዲዮ? መርሐባ፣ ጥሩ ጥያቄ ነው። ቅድም አብዱራህማን በተወሰነ መልኩ አንስቶት አልፎ ነበር። እኔ ከላይ ጀምሬ ሪቫይዝ ላድርገው። እኛ ቻሌንጁን ስናወጣ ቻሌንጅ የወጣበት ትልቁ ነገር ማስታወቂያ መስራት ነው። ያ ማስታወቂያ ምንድን ነው? የረመዳን ያወጣነው ፓኬጅ አለ። እነዛን ፓኬጆች 3 አይነት ናቸው። እነዛን ማስተዋወቅ። እነዚህን የረመዳን ፓኬጆች ያስተዋወቀ ግለሰብ ወይም እንደ ፋሚሊም ሰርቶ ያስተዋወቀ ሰው የዑምራ ሽልማት እንሸልማለን ብለን ነበረ። በወቅቱ ይሄን ፕሮሞሽን እንዳወጣን ወይም ይሄ ቻሌንጅ እንደወጣ የተለያዩ ሰዎች ሰሩ። ከ10 ያላነሱ በነጋታው ሰርተዋል። ያንን ነገር ስናስተውል 3 4 ወይም ደግሞ ከግማሽ በላይ የሆኑ ሰዎች ቪዲዮ ወይም ቻሌንጅ የወጣበት እንትን አልገባቸውም ነበር። ስለዚህ ማስረዳት ነበረብን። ለምን ማስታወቂያ ስሩ ነው ያልነው እኛ። የረመዳንን ያወጣነውን ፓኬጅ አስተዋውቁ ነው ያልነው። ሰው እየገባ እናቴ እንዲህ ስለሆነች ዑምራ ልትሄድ ትፈልጋለች ብሎ የኛን ማስታወቂያ አታች ሲያደርግ ወይም የኛን ማስታወቂያ ሳያካት ወይም የረመዳንን ማስታወቂያ ሳያካት እየሰራ ነበር። ስለዚህ ሲበዙ ወይም ማጆሪቲው ስለነበረ ማይኖሪቲ ስለሌለ ማጆሪቲው ስለሆነ የተሳሳተው ሁለተኛ ቪዲዮ ማየት ትችያለሽ። አሉሽ ወጥቶ ብዙዎቻችሁ እየተሳሳታችሁ ነው። ስለዚህ ይሄን ነገር በዚህ መልኩ አርሙት። የረመዳን ያወጣነውን ፓኬጅ አስተዋውቁ ብሎ እርማት ሰጠ። ለምን? በጣም ብዙ ሰዎች እየተሳሳቱ ስለሆነ ስላየን። ወደዚህኛው ስንመጣ ግን የተሳሳተው ፐርሰን ነው። ለፐርሰን ብለን ማጆሪቲውን አናቃውስም። ብዙ ቪዲዮ ተሰርቷል። አሁንም አንቺ ጋር ማውጣታችን ይታወቃል እና ማሻአላህ ብዙዎች ሚውት አድርጊልን። ረሙ በተራ ነው የምናወራው። እሱ ተናግሮ ሲጨርስ ያንተ ተራ ላይ በትልቁ አድርገህና ቪዲዮን ትከፍተዋለሽ። ለመረጃ ያህል የከፈተው ቪዲዮ መጀመሪያ ሰው ኮንፊውዝድ የሆነው በምንድን ነው? የረመዳንን እኛ ያወጣነውን ፓኬጅ ሳያስተዋውቅ ላይክ እናቴ መሄድ ትፈልጋለች ሊንክ ትራቭል ቻሌንጅ አውጥቷል፣ ፎሎ አድርጉት፣ ላይክ አድርጉት፣ ውሰዱት ነው። የሊንክ ትራቭልን የረመዳን ፓኬጅ ሳያካቱ ነበር የሰሩት። ስለዚህ አሁን ረመዳን የከፈተውን ቪዲዮ ለመስራት ተገደደ። ይሄ ቪዲዮ ሲፖሰት ሁለቱም ቪዲዮዎች ሲፖሰቱ ረሙ ቻሌንጅ ውስጥ አልገባም፣ ገና ውድድር አልጀመረም፣ መጨረሻ ላይ ነው የገባው። ስለዚህ ይሄ ቪዲዮ ረሙ አሁን የከፈተው ለማስረጃ ሀቡ እንድታዩ አለ ፔጃችን ላይ። እኛ ይሄን ቪዲዮ የሰራ ነው አብዛኞቹ የሊንክ ትራቭል የረመዳን ፓኬጅ ሳያካቱ ስለሰሩ ነው። ጀነራሊ ክሎዝድ ለምን ማጆሪቲ ስለሰራ። እዚህ ጋር ስንመጣ ግን የተሳሳተው ረሙ ነው፣ ግለሰብ ነው፣ አንድ ቲክቶከር ነው።
ስለዚህ አንድ ቲክቶከር መስሎት ሰራና ምክንያቱም ከሱ በፊት በጣም ብዙ ቪዲዮዎች ተሰርተዋል ማንም እንደዚህ አይነት ስህተት አልሰራም ስለዚህ ለአንድ ግለሰብ ብለን የሰረቱን ሁሉ ኮንፊውዝድ ማድረግ አንፈልግም እንደ ድርጅት ስለዚህ እንደ ግለሰብ ግን ቅድም አንቺ የሶሻል ሚዲያ ማናጀራችሁ ተደዋውለው ያው በመደወል ውስጥ መደዋወል ስላለ ነው ማለቴ ከዚህ በፊት ረሜም ደውሎለታል አሉሽም ደውሎለታል የሆነ ሰው ቀድሞ ደወለ ማተራ ያረግም ብቻ ነግሮታል ከዛም በተጨማሪ የሊንክ ትራቭል ስራ አስኪያጆች ባለቤቶችም ይሄን ነገር በነጋታው ቪዲዮ ወሰተ በነጋታው አስረድተውታል ግልጽ ነው አይደለ ስለዚህ ለግለሰብ ብለንኛ ያ ሁሉ የሰራውን ሰው ኮንፊውዝድ ማድረግ ስለማንፈልግ ቪዲዮውን አልሰራንም ግን ለግለሰቡ ሁሉም ነግሮታል ያ ኦሬዲ ረሙ ቢሮ መጥቶ በገንዘብ ከሱ ጋር ከመደራደር ነገ ስማችሁ እንዳያጠፋ ቪዲዮ መስራት አይሻልም ነበር 300,000 ከከፈለ እሱም አብሮ ከእናቱ ጋር እንደሚሄድ ተደራድራችኋል ባይዘው ቅድም እንዳልኩሽ እኛ አክብረን አወራን እንጂ እኛ ማውራት ያለብን ከቻሌንጅ አሸናፊ ነው ከተወዳዳሪ ጋር ሁሉ ማውራት የለብንም እኛ ረመዳን ሪስፔክት አድርገን ነው አሁን መደራደር ባይዘው እኛን ነው ሪስፔክት የሚያሰጠን ረሙ ገና ሳያሸንፍ ቻሌንጁ እንዳልኩሽ ነው በቀደም ረሙ አሸንፏል ተብሎ ተቀምጦ ከ2 ቀን ነው ከ3 ቀን በፊት ቪዲዮ ሰርቶ ኦልሞስት ረሙንም በልጦት ነበር ለጥቂት ነው የተለያዩት ገብቶሻል ሌላ ነገም ተሰርቶ የሆነ ሰው ሊያሸንፍ ይችላል እኛ ግን ለፐርሰን ሪስፔክት ስላለን እኛ ሪስፔክት አድርጎ ስለሰራ እንደው ኮንፊውዝድም ቢሆን ለመቀራረብ ሞክረን ባይዘው እሱ እንደ አጀንዳ የሚያነሳቸው ነገሮች ቅድም በደንብ አብራርቻለሁ እኛ ሸዋል ወይም ደግሞ አሁን ከወር በኋላ እንውሰድ ማለታችን በጣም ነው የሚያስከብረን መደራደራችን ያስከብረናል ለድርጅቱ ምን መሰለሽ አሁን ያነሳሽው ጥያቄ ነበር ረሙ መጥቶ ስም እንዳያጠፋ በነገራችን ላይ እዚህም ያው የሊንክ ትራቭል ቤተሰቦችም አሉ በነገራችን ላይ በሙስሊሞች ዓለም የኛ ትልቁ ነብይ የምንላቸው መሐመድ ረሱላህ ሰለላሁ ዐለይሂ ወሰለም እንዲሁም በፕሮቴስታንት ወይ በኦርቶዶክስ እምነት ተከታዮች ደግሞ ጌታ የምንለው እግዚአብሔር ወርዶ በነበረበት ሰዓት ላይ የሁለቱም ስም በጣም ጠፍቷል ይሁዶችም አሰቃይታቸዋል በዚህ በኩል ሙሽሪኮችም መሐመድን ሰለላሁ ዐለይሂ ወሰለም አሰቃይተዋል የሳቸውን የሁለቱንም አካላት ስም አጥፍተዋል የነዛ አካላት ስም ጠፋ ማለት እነዛ ሰዎች በነገራችን ላይ በድለዋል ማለት አይደለም ረሙ 67 ቪዲዮ ቢሰራ የኛ ስም የሚጠፋ አይደለም እኛ ታማኝነታችን በመጣው አጋጣሚ የምናሳይበት ለመጣው ነገር መፍትሄ የምንሰጥበት ምላሽ የምንሰጥበት እንጂ ረሙ እኛን አስገድዶ አስጨንቆ ቪዲዮ ሰራባችሁ ይስ በጣም በተደጋጋሚ አስፈራርቶናል እኛ ይሄንን ስላስፈራራን ብለን የምንፈራ አካል ምናምን አይደለም ወይም አንተ እንደምትፈልገው ምናምን አንለውም ማለት ነው የፈለገ ቪዲዮ ቢሰራ ነገር ግን ጉዳዩ በሽማግሌ ታይቶ በሚመለከተው አካል ታይቶ ከታመነበት እኛ ጥፋተኛ ከሆነን ለዛም ነው ሬዲ ሆነን አንቺ ጋር መተን ለጠየቅሽው ጥያቄ አክብረን እየመለስን ያለ ነው ማለት ነው እዚጋ ማከል የምፈልገው ነገር በጣም ብዙ ጊዜ ሳይሆን ማለት ነው በጣም ብዙ ጊዜ አንዴ እንጨርስ ረሙ በጣም ብዙ ጊዜ እኔ ዩቲዩበር ነኝ ቅድም አሉሽ ለማንሳት እንደሞከረው ማዘርን እዚህ ጠርቻት እያለቀሰች ረመዳን እኮ አልወስዳትም አሉ የሚል ድራማ ያነሳው ባይዘው ገና 27 ቪዲዮ በተሰራ በነጋታው ምናምን እንደዚህ አይነት ከባባድ ማስፈራራቶች አድርሷል ያውኛ ድርጅት ነን ያስቀመጥነው ነገር አለ ከዛ ፍንክቻ ልንል ብንልም አንችልም ገብቷል ይሄ ማስፈራራቶች እኛን ወደ ኋላ ያረጉንም ግራ ቀኝ ስናይ ህዝቡም እኔም ግራ ቀኝ ስናይ ሁለታችሁም ላይ አቡ እኔ አንድ ላውራ ነበረ እናንተ ጋርም ጥፋት አለ ሁለታችሁም ጋር ጥፋት ስላለ ብትስማሙና አቡ የኔን ሐሳብ ልንገርሻ የኔን ሐሳብ አንዱ ልንገርሽ ማዘር በማስለቀስ ዙሪያ ከዚህ ስነሳው ቪዲዮ ስጀምር ውሸት ባሰብ ታውቂያለሽ እንዲሁ ነው ህዝቡ ፍቅሩ በታለክስ ምን እንደፈጠረ መገመት አይቀርሽም ገባሽ ሐሳቢ ቪዲዮ ቫይራል ይወጣል እንደዛ ሰራ ነበር ግን ሪያሊቲ ቪዲዮ ስለምሰራ ተረዳሽኝ ሐሳቢ ህዝብ ያውቃል እዚህ ጋር ስለምሰራ በቃ አልቅሳ አታውቅም አንድ ቀን ድሮ ነው የዛሬ 3-4 ዓመት ነው ካይኗን በወጣ የሚያውቀው ባባይ ሞተ ቀን ከዛ በኋላ አይታቸው አታውቅም ሁለት ሲቀጥል እኔ ማስፈራራትና ጥያቄ ይለያያል ያልኩት ምንድነው አስፈራራኝ ያልከው እያስፈራራ አቡ ስም ማጥፋት አለ እንጂ እስካሁን ስነግርሽ የነበረው የነሱን ስም ላለማንሳት አይደል ያልኩሽ አቡ እስካሁን ስም ማጥፋት ወሬ ሰምተሻል ጆሮሽ ላይ እኔ ከጥያቄ ውጪ ስማቸውን ህዝብ ይፍረድ ስም ማጥፋት ማለት እንዲናቸው ማለት ነው እኔ እንዲናቸው አላልኩ ለህዝብ ለጠይቀውና ህዝብ ይመልስ ውሸቱን ውሸታም ይበለኝ ከዛ ጥያቄ አትሄድም ማዘርክ ለረመዳን ሲለኝ ትላንትና
ከአማድ ጋር ሆነን መተን ረመዳን ብቻ ነው ይሄ ነገር የመሰለው ላለው ሁለተኛ የወጣው ልጅ ከኒኩላ መዳ ትላንትና መጥቶ ምንድን ያላችሁ እንዴ? ከረመዳን ውጭ ነው እንዴ? ከረመዳን ውጭ ከሆነማ ራሳ ያልወስዳትም እንዴ? ረመዳን ላይ ነው አላለም ብሏል። እሱም ረመዳን መስሎት ነው እዛ ድረስ የመጣው። አንድ ሁለት እኔ እስከዛ ድረስ እባካችሁን ቀይሩት ሀሳባችሁን ብዬ ሳዋያቸው እምቢ ሲሉኝ ይሄን ነገር ለህዝብ ማድረስ አለብኝ። ሀቡዬ በሚሊዮን የሚቆጠር ሰው ሼር አድርጎታል ይህን ቪዲዮ። ከዛ ኡምራ ሳልወስድ ስቀር አታ የተወሰርካት ስለሚለኝ ከ6 ወር በኋላ መሄድ ከሆነ ቤተሰቦች እንደዚህ እኮ አሉ ብዬ ለህዝብ መናገር የለብኝም? ቅድም እንዳልሽው አለብኝ። ግን እኔ እሱ ጋር ጠፋሁ። ለምን ከዛ እኔ ለነሱ ብዬ ነበር። አየሽ፣ እሱ ጋር አልገባቸው አጠፋው። አሁን እዚህ ጋር ያጠፋው ጥፋት ምን መሰለሽ? እኔ ሁለት ነገር አስቤ ነው። አንደኛ ያሰብኩትኝ ሀቡ ልንገርሽ፣ አንደኛ ያሰብኩት ያን ቪዲዮ ያልሰራሁትኝ ለነሱ አሁን የሚሉትን ነገር እንዲያስቡ ስለማልፈልግ፣ ሁለተኛ እኔ ያልኳቸው ለቤተሰቦች ላሳውቅ ወይ እናንተ ከ6 ወር በኋላ እንደምትወስዱ ስላቸው፣ አረ አታሳውቅ አሉኝ። ይኸው ቃል በፊት አታሳውቅ፣ ዝም ብለን 6 ወር ምናምን ሲቀር ትሄድበት ይችላል። በቃ አንደኛ ወጣው ብለን ተዋቸው አሉኝ። ኖ ዌይ፣ ይሄ እኮ ህዝብ ሼር ያደረገኝ ነው። ልንገራቸው ከ6 ወር በኋላ እንደመሄድ እባካችሁ ልንገራቸው ስላቸው እያስፈራራህን ነው አሉኝ። ይሄ እኮ ማስተዋወቅ ነው። አሁን አንቺ በል ያልሽኝን ለእነሱ ነግራቸው እያስፈራራህን ነው እያሉኝ ነው። እና ለህዝብ መናገር የለብኝም ወይ? የመጀመሪያው ቀን ቪዲዮ በሰራክ ማግስት ደውለክ በተነገረክ ሰዓት ለህዝቡ ማሳወቅ ነበረብክ፣ መሸፋፈን አልነበረብክም። ይሄ ያንተ ጥፋት ነው። አንድ የእነሱ ጥፋት ደግሞ አንተ ተባብረውኝ እኮ ነው ሀቡ አላረግም እኮ አስፈራራኝ ያለኝ። የዛን ቀን እኮ ተማጸኑኝ። ምን እንደው ታውቂያለሽ? ረሙ ረጋበል አሉኝ። ይኸውልሽ አስቆሚና ረሙ ረጋበል አትፍጠን ለቪዲዮ። ይኸውልህ እኛ በቃ እናንተ አወራን አይደል? በቃ እንደዚህ እናደርጋለን ሲሉ እኔና እናንተ እንዳወራን እኛ ነው የምናውቀው፣ ህዝብ አያውቅም። እና ለህዝብ ማሳወቅ የለብኝም ወይ ስላቸው እዛ ጋር ሼም እያሳዙኝ ነበር እንዳልሰራ ቪዲዮ። በፍጹም እኛ አልተማጸንንም። ያለው ነገር አታውራ። አልተማጸንህም በፍጹም። ይሄ መማጸን የሚለው ቃል ስራ ብለኸኛል፣ ስራ ብለኸኛል። አልተማጸንህም ማለት ነው። አልተማጸንህም ማለት እንዳልሰራ አላረጋችሁኝም እናንተ። አትስራ ቪዲዮ ሲጀመር ውድድሩ ባላለቀ ነገር ሀቡ እኔ እያወራሁ ነበር። በነገራችን ላይ የእኛ ሳያልቅ እኮ እሱ የገባው የእኛን እኮ እየጠየቅን ጥፋተኝነቱን እየነገርኩት ባለማሳወቁ ልክ በነገራችሁት ቪዲዮን በሰራ ማግስት እናንተ ለረመዳን እንዳልሆነ የምትወስዱት እሱ እንደተሳሳተ ሚስ አንደርስታንዲንግ እንዳደረገ ኢንፎርም ስታደርጉ መጡ ለህዝቡ እንዳልተናገረ እየጠየቅኩት እና እሱ ደግሞ ያንን ያልተናገረበት ምክንያት የእናንተን ስም ሚዲያ ላይ ማጥፋት ስላልፈለገ እንደሆነ ቅድም መልሶልኝ ነበር። አሁን ደግሞ እናንተ አትስራ ብላችሁት እንደሆነ ነው እየነገረኝ ያለው። እሱ እየተናገረ ነው። ለምን እንለዋለን? አላልንም። ቪዲዮ አትስራ ታዋውና አድበስብስተውና አንደኛ እንሸልምሃለን። ስለዚህ አታውራ አላልከኝም? በአላህ ስለምን አታውራ? ስለዚህ ጉዳይ አታውራ። በቃ አንደኛነትን እንሰጣለን እኛ። በቃ እንደዚህ እናስማማለን። ምንም ቪዲዮ እንዳትሰራ አላልከኝም? ኧረ በፍጹም። ሲጀመር እዚህ ጋር እስቲ ወላሂ በላንተ ወላሂ አላለ አላሁ አክበር። ስሜታቱን ቆይ ቀኑን እኔ ላስታውሳችሁ። እንደውም ካስታወስ ቅድም ያነሳው በጣም ቆይ ቅድም አብድሬ አንዴ በቅድም ያነሳው አብድሬ አንዴ የተለያዩ ድርጅቶች ላይ ፋውሎች አሉ። ይሄንን ነገር ምን ብለው ቪዲዮ እንደሰሩ አናይም። ሌሎቹም ተወዳዳሪዎች መጥተው እሺ ምሏላ አሁን ስለማለ ሀቡ አሁን ምሏላ አንተ እንድትሄድ አልፈልግም ብሎኛል። እዚህ ጋር ይማልልኝ አላልከኝም ብለኛል። አንተ እንድትሄድ አልፈልግም ብለኛል። ሀቡ አንዴ እድል ስጭኝ። አንዴ እድል ስጭኝ። አንዴ ሀቡ አንዴ ይበልኝ በአላህ ስለቀኑ እናውራ። አንተ እንድትሄድ አልፈልግም ሁለተኛ እንዲያሸንፍ ነው ፈልገው ብለኛል። አላልከኝም? ሀቡ አንዴ ሚዩት አድርጊው። ጥያቄን መልስለት። አንዴ ሚዩት አድርጊው። ለምን አይመልስልኝ? ጥያቄ ጠይቆናል መልስለት። ጥያቄ አንዴ እንመልስልህ። ረሙ የምታስታውስ ከሆነ ያ ቀን የመጣህ ቀን ሁለት ምርጥ ሀሳብ አንስተሃል። አንደኛውን ላንሳው፣ ቅድም ራስህ ስላነሳው። እኔ እንደውም ይሄን ቻሌንጅ ሳሸንፍ ማን ነው አማዳ የሚባለው ሁለተኛ የወጣው ልጅ እናቱ በጣም ስለጓጓ እናቱን ለመውሰድ ስለጓጓ እኔ እንደውም አሸንፌ እኔ ያሸነፍኩት ወይም እናቱ ሁለት ሰው አይደል የምንሰጠው ሀቡ
የኔን ለሱ እናት ሰጥቼ ማህበረሰቡ እንዲደሰት ለማድረግ ሐሳብ አለኝ አለ አነሳ። ማሻአላህ ይሄ እንደውም አላህ ይቀበል ጥሩ ልጅ ነህ ምናምን አልነው እኔና እሱ። ይሄን ሲያነሳ እኔና አብድሬ ኢሜጃችን ተቀየረ። ያኔ ስናወራ ሊንክ ትራቭል በሚለው አካውንት ማለት ነው። ስለዚህ ቅድም ተደራደራችሁ የሚለው ነገር ከዚህ ሐሳብ በኋላ የሱን ፖዚቲቭነስ ወደን ሳያሸንፍ እንኳን ተደራደር ነው ማለት ነው። የዛ ቀን እኛ እንደዚህም አይነት ሐሳብ አላነሳንም። ቅድም ያነሳውን አልተማጸነውም ያልነው ነገር በ6 ወር ቢሆን ራሱ አንተ ዩቲዩበር ነህ ችግር የለውም ይሄ ያስጨነቀህ ፎሎወሮች ናቸው እንደውም ረሙ የምታስታውስ ከሆነ እንዲህ እኮ ማድረግ ትችላለህ ብለን እኮ ወንድማዊ ምክርም ስንሰጣጥ ነበር እንጂ አንተን እኛ እየተማጸንህ አልነበረም። እንዲህ ብታረግ እንደዛ ብታረግ እንዲህ ብታረግ እኮ ቀላል ነው ነገሩ እያልን ስናወራ ነበር። ታስታውሰዋለህ ነገሩ ገብቷል እንጂ እኛ አንተን አልተማጸንህም። ምንም አይነት ነገር አንተ ያልከው ነገር ለማጸን ቃሉ ከከበደ ቀይረው ለማጸን ቀይረው ለኔ ድል ስጡኝ። ጉዳዩ ፍትሃዊ እንዲሆን ከፈለጋችሁ ሌላ ተወዳዳሪዎች መጥተው እነሱ የሰሩት ቪዲዮ ረመዳን ላይ ሊሄዱ መስሏቸው ነው አይደለም የሚለውን እንጠይቃቸው። ይሄው አማዳ የሚባለው ተወዳዳሪ ነው አበባ ሚልከው ረሙ አማዳ ተወዳዳሪ ነው ተወዳዳሪ ነው። ሁለተኛ አብረን ይወዳደር ነበር። ረሙ ምን ብሎ ነበረ? አማዳ ትናንትና ሁለቱንም ጠርተን ባወራ ነው ወሬ እዛው ነው ያወቀው። አማዳ አንቺ ኮነማ እኔ ራሴ እናቴና ልወስድም ወይ ብሏል ረሙ። እዛው ነው ያወቀው ብያለሁ። አማዳ ይመስክር ብያለሁ። አልዋሽም ባይዘው አልዋሽም ደግሞ ያልኩትን እደግማለሁ ቃል በቃል። ሌላም ተወዳዳሪ አውዬ ራሴ ከፈለች እጠይቅልሻለሁ። ለአማዳ ትናንትና እያወራን አማዳ እኔ እናንተ ትናንትና ቁጭ ብለን ቆይ ልጠይቀው። አማዳ እናንተ ትናንትና ቁጭ ብለን ምን ተባባልን? እኔና የኔና እናትን የኔና እናትን ከረመዳን በኋላ ይሰዷቸው ሲባል ረሜ ከረመዳን በኋላ እኮ እኛም መውሰድ እንችላለን። እኛ እኮ ረመዳን መስሎኝ ነበር። ገብተሽ ቼክ አድርጊው ጠይቂው በስርዓት ያ አንዴ ኔትወርክ ነግሎ አንድ አበባ ልኩ ኢንቫይት አድርጌው ተሽከርክሮ ታይም አውት አለ። አንዴ ፕሊዝ አበባ ከሌለ ኮሜንት ላይ ጻፍ። ሞዴሬተሮች አማራ በነገራችን ላይ የመጀመሪያው መፍትሄው ምን መሰለሽ? ምናልባት ስልክ ሌላ አክሰስ ማድረግ የምትችይ ከሆነ አማዳ የሚለውን ሰርች የሰራው የ1.8 ሚሊዮን የታየው ቪው ላይ እናቱን በረመዳን 1.8 ሚሊዮን የታየው የአማዳ ቪዲዮ ላይ ለራሱ ያገኘውን እድል ለእናቱ አሳልፎ እንደሰጠ ነገር ግን ይሄ ቪዲዮ ከፍተኛ ቪው ካገኘ ደግሞ ከእናቱ ጋር አብሮ እንደሚሄድ ቪዲዮ ሰርቷል። አማዳ 1.8 ሚሊዮን ታይቶለታል። በሰራው ቪዲዮ ላይ አማዳ እናቱን በረመዳን አብረን እንሄዳለን የሚል ነገር አልሰራም። ሌሎችም ሶስተኛ የሚወጣው ሰው አራተኛ የሚወጣው ሰው ቅድም በተደጋጋሚ ብለንሻል በአእምሯቸው በረመዳን እንደሚሄዱ አስበው ሊሆን ይችላል። ነገር ግን የሰሩት ቪዲዮ ላይ ረመዳንን የገለጸው ረሙ ካህን ብቻ ነው። ይሄ ነገር ትክክል አይደለም ብለን ለረሙ ካህን ተገደናል ማለት ነው። ከዛ ምን አለ የመጨረሻ ሀሳብ ምን አለ ረሙ ምን አለ? ትናንትና በነበረን የጋራ ውይይት ላይ አማዳ እዛው ሲነገረው ነው በረመዳን መሆኑን አላወቀው ያወቀው ደነገጠ። አማዳ ይጠየቅ። ሌላ ስራ መጥቶልኝ የነሱን ትቼ መጥቶት እናንተ ጋር ረመዳን ስለሆነ ነው እንጂ አልመጣም ነበር ብሏል። ይሄው አማዳ ይምጣና ይጠይቅ። አማዳ ይምጣና ይጠይቅ። አማዳ ራሱ ይናገር በአንደበቱ። እኔ ነኝ ባቡ። እስከዛ ሌላ ጥያቄ ካለሽ ደግሞ ጠይቂኝ። ሰዓትም ይሄደ ሌላ ጥያቄ ደግሞ ካለ ከያሽ አሁን እኮ እኛ ደጋግሜ ጠይቅ ሁላችንም፣ እኔም ህዝቡም ያየ ነው። ምንድነው ሁለታችሁም ጋር ነው ጥፋት ያለው። ረሙ በሰዓቱ እንደነገራችሁት እንዳሳወቃችሁት ወጥቶ ለህዝቡ አለማሳወቁ ከእናንተ ጋር ሲደራደር ወይንም ሀሳባችሁን ትቀይራላችሁ ብሎ መታገስና መጠበቁ እስከ መጨረሻው ሰዓት ይሄ የሱ ስህተት ነው። የእናንተ ደግሞ ህዝቡ ኮንፊውዝ መሆኑ ሲገባችሁ ያው ህዝብ አይደለም የተሳሳተው አንድ ግለሰብ ነው። አንድ ግለሰብ ስለሆነ ነው ሚዲያ ላይ ቪዲዮ ያልሰራ ነው። ለአንድ ግለሰብ ቪዲዮ አንሰራም። ረሙ ብቻ ነው ረመዳን ላይ የመሰለው ብላችኋል አይደል? እሺ ረሙ ደግሞ መጥቶ ረመዳን ካልሆነ አልፈልግም ሲላችሁ ከሱ ጋር ከመደራደር ይልቅ ወጥታችሁ ለህዝቡ አንድ ቪዲዮ ሰርታችሁ ቢሆን ኖሮ ዛሬ ይሄ ችግር አይፈጠርም ነበር። ዛሬ ይሄ ሚስ አንደርስታንዲንግ አይፈጠርም ነበር። ለምን ቪዲዮአችሁ ሲታይ ማንም ሰው ሊረዳ የሚችለው ረመዳን ይሄ እኛ የተረዳ ነው ምልክ። እናንተ ኃላፊነት የለባችሁም እኛ ጋር ሲደርስ እንዴት ይረዱታል ቋንቋውን የሚለውን ግን ኮንፊውዝ ይፈጥራል ለህዝቡ። ረመዳን ፓኬጁን ላስተዋወቀ ሰው ኡምራ እንወስዷለን ሲባል ሁሉም ሰው እኮ ኡምራ ረመዳን ላይ ከረመዳን ውጭም አለ የሚለውን ላያቅ ይችላል አይደል? በቃ ረመዳን ፓኬጁን አስተዋወቃችሁ ያሸነፈ ኡምራ እናትና አባቱ ተባለ። ረመዳን ፓኬጅ ውስጥ ይወስዷል። ሙስሊም ሆኖ የማያውቅ የለም።
እኛ ባይዘወይ በአመት አንድ ጊዜ ብቻ የሚከናወነው ይሄ ይታወቃል። ሙስሊም ላይ ዛሬ ነው ያወቅሁት እውነቱን ለመናገር። ይኸውልሽ አቡዬ እኛ በቅርቡ አብረን ስለምንሄድ በደንብ እንድትረጁ እናደርጋለን። ይኸውልሽ እንዴት መሰለሽ አቡ ባይዘወይ የሊንክ ትራቭል ማለት እንደ ሀገር በኡስታዞች የሚመራ ፓኬጅን የጀመረ ድርጅት ነው። አሁን አልሐምዱሊላህ ብዙ ድርጅቶች አሉ። የኛ ፓኬጅ በየወሩ ሚንበር በሚባል ሙስሊሞች አብዛኞቹ ሙስሊም በሚከታተሉት በአመት 7 ፓኬጆችን እናስተዋውቃለን። ይሄንን ሙስሊም ማህበረሰብ ኢትዮጵያዊ ማጆሪቲው ያውቃል። ሶሻል ሚዲያችን አክቲቭ ነው። የተለያዩ ዳዋዎች የምናስተላልፍበት እዛ ምንሰራቸውን የተለያዩ ታሪካዊ ቦታዎች ጉብኝት፣ አጓጊ ነገሮችን ምንፖስትበት እንዲሁም ደግሞ እንደዚህ አይነት ቻሌንጆችን የምናወጣበት ግልጽ ሉናን አስገባት። ተወዳዳሪ ነች አስገባት። ሉና አማዳ ለምንድን ነው ኔትወርኩን አስተካክሎ የማይመጣው? ስንቴ ሳስገባው አበባ እየላከ ይወድቃል። አማዳ ፕሊስ ኔትወርክ ነው አስተካክልና ኔትወርክህና። ሉና ተወዳዳሪ ናት። ነይ ግቢ። ሉና አዎ በትክክል ተወዳዳሪ ነኝ። እንዴት አመሻችሁ? እንዴት ነሽ? እንኳን ደህና መጣሽ። አለው በጣም ኮንፊውዝ አድርጎኛል። ምንድነው እኔም ተወዳዳሪ ስለነበርኩኝ ምንድነው ያጨቃጨቃችሁ? ኦኬ ጥያቄው አንቺ ቪዲዮን ስትሰሪ ቻሌንጁን ካሸነፍሽ ዑምራ የምትሄጂው በረመዳን ነው ወይንስ መቼ ነው? ኦኬ ቻሌንጁን ለረመዳን መሰለኝ። ማስታወቂያውን ለረመዳን ታስተዋውቂያለሽ። ይሄ የሚሄደው ግን ረመዳን እንደሆነ ነው ማቀው። ቪዲዮ ላይ ግን ረመዳን ላይ ነው የሚሄደው ብዬ አልሰራሁም። ለረመዳን ፓኬጅ እንዳላቸውና መስፈርቱም የረመዳን ፓኬጃቸውን ማስተዋወቅ ነው። ከዛ ግን መሄድ ካሸነፍኩ እንደሚሄድ ማቀው ረመዳን ላይ እንደሆነ ነው የምታስቢው የገባሽ ማስበው። ኦኬ ግን ቪዲዮ ላይ የቻሌንጅ ቪዲዮ ላይ በረመዳን ነው መሄደው ብለሽ አልሰራሽም? ኖ እኔ በረመዳን ነው የሚሄደው ሳይሆን የረመዳን እንደዚህ ፓኬጅ አላቸው። እናትና አባቴ ቢያሸንፉ የእኔ ፖይንት ምን መሰለሽ፣ እናት አባቴ ረመዳንም ይሁን ከዛም ውጭ ይሁን እንዲሄዱልኝ ነው የፈለኩት። ገባሽ? ውድድሩን ስወዳደር የእኔ ፖይንት የእነሱ ኡምራ መሄድ ነው እና እንደውም ቪዲዮ ሰርቼ ልክ አልነበርኩም። ኢብኑ አባስ ከስር ያለው ቪዲዮሽን አስተካኪ፣ ልክ አይደለም የሰራሹ። የእኛ ውድድሩ መስፈርት መግለጽ ነው። ለረመዳን ያዘጋጀነውን ፓኬጅ አለኝ። ከዛ እሺ ብዬ ቪዲዮን አስተካከልኩ። ከዛ ደግሞ ቪዲዮም ለቀቁ መሰለኝ እነሱ። በረመዳን ነው ረመዳን መሰለኝ። 30 ሰከንድ ነው እዚህ ጋር ሁለተኛ ቪዲዮ ሰርተን ለህዝቡ አስተካክለናል የሚሉትን ቪዲዮ ባወጣልሽ ሀቡ ምን እንዳወጡ ታውቂያለሽ? እንትን ጀመሩ እባካችሁን እንዴት አድርጉኝ እንትን ቪዲዮውን ቫይራል አውጡት ብቻ ብሎ ሲሰሩ፣ አረ ቻሌንጁንም ጥሩት ከኡስታዞች ጋር እንደምንሄድ ምናምን አስተካክሉ ነው እንጂ ያሉት። ሲያስተካክሉ ረመዳን ላይ አትሄዱም ብለው አላስተካክሉ። አሁን አስተካከሉ የተባለው ያንንም ደጋግሜ ተናገርኩ። ለምሳሌ ውድድሩን ስትመራ የነበረው መጀመሪያ ሉና ናት። ሉና ስትፖስት ባወራችሁ ነገር ሰዎች ስላዘኑ እሷን ምን አደረጓት? ብዙ ሰው ቪው እያደረገ መምራት ስትጀምር መጀመሪያ ቪዲዮ ሲጀምር የኡምራ ጊቭ አዌይ ይላል። የኡምራ ጊቭ አዌይ ኡምራ በነፃ ያሸነፈ ሰው የኡምራ ጊቭ አዌይ ማለት ነፃ ነው። ስለዚህ ኡምራን በነፃ አንደኛ፣ ሁለተኛ የኡምራ ፓኬጅ በነፃ ይሰጠዋል። ምን ያደረገ የረመዳን ፓኬጁን የሚያስተዋውቅ ቪዲዮ የሰራ ሰው የረመዳን ፓኬጁን የሚያስተዋውቅ ቪዲዮ የሰራ ሰው ካሸነፈ የኡምራ ፓኬጅ ነፃ፣ የኡምራ ጊቭ አዌይ ነው። ስለዚህ የሚያወራው ስለ ኡምራ እንጂ ስለ ረመዳን ፓኬጅ አይደለም። ረመዳን ፓኬጁን ሊያስተዋወቀ ሰው ነው። ግን ረመዳን ላይ እንደማይሄድ ግልጽ ለህዝቡ መደረግ ነበረበት። ህዝቡ ይሄን አልተረዳም። እንዳልተረዳ ስትረዱ ለህዝቡ ግልጽ ማድረግ ነበረባችሁ እንጂ የእናንተ ቪዲዮ ስለ ኡምራ ነው የሚያወራው። አይዘጋበህም ወይ? አንዴ ልናገር አቡዬ። የስ ፕሊዝ። አሁን እኮ ይኸውልሽ እርግጠኛ ነኝ አማዳም ይሁን ረሙ ከረመዳን በኋላ ኡምራ ለመውሰድ አቅም ያላቸው ልጆች ናቸው። ገብቶሻል? ይህን ውድድር ሊወዳደሩ የሚችሉት የረመዳን ከፍ ያለ እንትን ምንዳ ስላለው ነው።
ገባሽ? እነሱ ማለት ነው። እኔ ልወዳደር ግን የምችለው እናት አባቴ በየትኛውም ሰዓት ቢሄዱልኝ ምኞቴ ስለሆነ ነው። ረመዳንም ሆነ ከረመዳንም ውጭ ሆነ ቢሄዱልኝ ደስ ይለኛል። ስለዚህ ልከራከር አልችልም። እኔ ነው የምልሽ ረሙና አማዳ ቪዲዮን እኛ ሁሉም እኔም አንቺም ሁላችንም የተረዳ ነው። ረመዳን ፓኬጁን ሊያስተዋወቅ ኡምራ በነፃ አለ ስለተባለ ዝም ብለን የተረዳ ነው። በቃ ረመዳን ነው ለረመዳን ነው ብለን በቃ ረመዳን ፓኬጃችሁን አስተዋውቂ ረመዳንን እሄዳለሁ ነው ብለን ያሰብነው። ስለዚህ ይቅርታና አቅም ስላላቸው ምናምን አይጠየቅም። በመሰለኝ ልጠይቃችሁ ግን በመሰለኝ ያልጠየቅም። አሁን እኮ ይኸውልሽ አንዴ ሉናዬ በመሰለኝ ሳይሆን ቅድም ሀቡ ገልጸዋለች። ይሄ መሰለኝ ላይ አንከራ በቃ በመሰለኝ ማንም ሊጠየቅ አይችልም። ግን ሀቡ ራስሽ አሁን ቃሉን ስትለቅሚው ልዩ የኡምራ ፓኬጅን አስተዋውቁ አላልንም። አንድ ያዥልኝ፣ ልዩ የረመዳን ኡምራ ፓኬጅን አስተዋውቁ። ይሄን ለጥይልኝ። ከዛ ምን አለን? ኡምራ እንሸልማለን ያለው የረመዳንን ኡምራ እንሸልማለን አላለም። ቶታል ይለያያል። ባይዘው ሌሎች ፓኬጆቻችን ለምሳሌ ሻዕባን ነበረን፣ ልጆች ያስተዋውቃል፣ አሉሽ ያስተዋውቃል። ይህን ልዩ ፓኬጅ ተመዝገቡ። ይህን ልዩ ፓኬጅ እንግዲህ ከፋሚሊዎቻችሁ ጋር ኑና የኛን ሰርቪስ እዩ ነው የሚለው። ረመዳን ሲሆን ግን ይለያል። ባይዘው ቃሉ ራሱ የረመዳን እየተባለ ነው የሚለው። አሉሽ ራሱ ተፋታችሁ አይደለም። ይኸውልህ خلاص እሱ እንድትረጅልኝ አንድ ለህዝቡ ምላሽ ልስ ለአንድ ወር የሚቆይ አሉ ያላችሁ ቻሌንጁ ነው። ለአንድ ወር የሚቆየው ቻሌንጁ ለአንድ ወር የሚቆይ ቻሌንጁ ነው። ለአንድ ወር የሚቆይ እንጂ ኡምራው አይደለም ለአንድ ወር የሚቆየው። እኔ ቪዲዮ በደንብ አድርጎ ገብቶኛል። እናንተ ግን ህዝቡ እንዳልተረዳ ስታውቁ አድቫንቴጁን ከመጠቀም ይቅርታ አድርጉልኝና በዛው ተመችቶናል ማስታወቂያው። ህዝቡ ለረመዳን ነው ብሎ ጓግቶ እየሰራ ነው ማስታወቂያ በደንብ። ስለዚህ በዛው ይቀጥል ብሎ ከማሰብ ለምን አንድ ቪዲዮ ሰርታችሁ አትገላግሉትም ነበር? ይሄንን ተወዳዳሪ ቅድም እኮ በደንብ አስረዳሁሽ አቡዬ። አንድ ግለሰብ ነው እኛ የምናውቀው፣ አንድ ግለሰብ ነው። ለምሳሌ አቡዬ አንቺ የምታውቂዋለሽ አማዳ እንደምሳሌ በአላ ይዤሻለሁ። እኔ ይቅርብኝ ይስማሙ። እኔ ወላሂ ብዬሻለሁ። እኔ አፉላቸዋለሁ። እኔ ይቅርብኝ ብቻ ይስማሙና ይለያዩ። ኧረ ብስሚላህ የአንቺን ጎረሮ እንትን ተዘጋ፣ የእሱን ጎረሮ ተዘጋ። ሁሉ ሰው ደክመዋል። ኧረ ብስሚላህ አላህ ረህመተኛ ነው። አንድ ሰው የሚዘጋው ነገር ነው ይሄን ነገር። ወላሂ ይቅርታ አድርጊልኝና ይቅርታ ነው የምጠይቅሽ። አሁን እኔ እንደዚህ ሙዳችን እንደዚህ ግን ወላሂ ጨነቀኝ፣ ልቤ እንደዚህ መሬት ሊወድቅ በቃ እኔ ይቅርብኝ። ማዘር ብቻ እኔ ይቅርብኝ። አይ እኔ ሀቡ አይደል ወላሂ ልቤ መሬት ላይ ሊወድቅ። ኧረ በአላህ እኔ ይቅርብኝ። ከቻለ ስሚ ኧረ ይጨንቃል። ሀቡዬ ከቻሉ አንዲ መስል አንዲማ ህዝቡ ኃላፊነት ተሰጥቷቸው ህዝቡ እንደተሳሳተ ሲረዱ ሊያሳውቁ ይገባ ነበረ። ግን አንድ ግለሰብ ስለተሳሳተ ነው ብለዋል። ቱ ቢ ሆነስት አንተ ማሳወቅ ነበረብህ። ዘ ኔክስት ዴይ ሲያሳውቁ ወዲያው ኢሚዲየትሊ እንዳወቅ የረመዳን እንዳልሆነ እንደተሳሳትን ልትነግረን ይገባ ነበር ረሙ አንተ ራስክ። እነሱም ደግሞ እንደ ካምፓኒ ለህዝብ ኃላፊነት ተሰምቷቸው ብዙ ልጆች እንደዛ ኦኬ፣ ብዙ ልጆች እንደመሰላቸው አናቀም፣ በመሰለኝ አንጠየቅም። ግን ረሙ ብቻ እንደመሰለው አውቀን ቢሮ ጠርተን ነግረነዋል ብለዋል። ነግረውካል። ግን ነግረውክም ሀሳባቸውን ይቀይራሉ ብለክ ስለቀጠልክ አሁን ፍቅር እንፍታው። ጉዳዩ ምንድን ነው? ማዘር ብቻቸውን ከሚሄዱ አንተም ትሄዳለክ። ይሄን ደግሞ እነሱ እንደሚተባበሩ እኔ የአማዳ እናት አብረዋት በቃ አቢባ እኔ ቅርብኝና የአማዳ እናት አብረዋት ሂዱ። እኔ እንደዚህ ሆነ ራሱ አመጣውም ሀቡ እነሱ እናቶቻችን ብቻ እኔ እና ማዘር በሰፊው በእርግጠኝነት እንደምንሄድ አውቃለሁ። ገባሽ? አንዴ ሀቡ የዛሬውን ውሎ ሳልናገር ማለፍ አልፈልግም። ይኸውልሽ ሀቡ እኛ ስራ ያለን ሰዎች ነን። ከዚህም ከትራቭል ውጭ በጣም ብዙ ኃላፊነት ያለብን ወጣቶች ነን። እኔም ወንድሜ አብድራህማንም አሉሽን ጨምሮ ትላንትና በነበረን ውይይት ረሙ አሸናፊ እንደሆነ ቅድም ተናግረን ከአማዳ ሁለተኛ እንደሆነ ተነጋግረን ጨርሰን ያለውን ሁኔታ ሳውቃቸዋለሁ ብሎ ማዘርን እንዴት ሰርፕራይዝ እናርጋት በሚለው ተወያይተን እኛ ተጠራው የሚል ፕሮጀክት አለን። የተለያዩ መሄድ የማይችሉ ዑለሞችን፣ የሃይማኖት መምህሮችን እንዲሁም አዲስ ወደ እስልምና የመጡትን ከፋሚሊዎችን ጋር በመሆን በአመት 30 ለመውሰድ ታርጌት አድርገን አሁንም ቪዲዮቻችን ላይ ቲክቶክ አካውንታችን ላይ ገብታችሁ ማየት ትችላላችሁ። ብዙ እናቶች፣ ኡስታዞችን፣ ሸሆችን ወስደናል። ያ ስንወስድ ሰርፕራይዝ የምናደርግበት መንገድ አለ። ያ መንገድ የምናዘጋጀው ቼክ አለ። ያ ቼክ የሚመስል ፎቶን ልክልሻለሁ ቅድም የሄድንበትን
እሱን ይዘን ሰዓታችንን አክብረን 10 ሰዓት እንገናኝ ተባብለን የማዘር መኖሪያ ቤት ተገኝተን ለ30 ደቂቃ የበለጠ ረሙን ጠብቀን ጊዜያችንን ሰውተን ማዘርን ሰርፕራይዝ ልናደርግ ተገኝተናል ዛሬ። እኔም ወንድሜ አብዱራህማንም ሊንክ ትራቭል ፔጅ የሚያወራው ወንድሜ እንዲሁም ቅድም የነበረው የሶሻል ሚዲያ ማናጀራችን አሉሽን ጨምሮ ጠብቀን ተገኘን። መጣ ልብስ ልቀይር ብሎ ገባ፣ ጀለቢያውን ለብሶ መጣ። እስከዚህ ሰዓት ድረስ እኛ ትላንትና በሸዋሉ ፓኬጅ ማዘርና እሱ እንደሚሄድ ተስማምተን ጨርሰናል። ደረስን፣ ገባን። ማዘር ይጠሩ ተባለ፣ ካሜራ ተደቀነ። እኛም ያዘን እሱም ያዘን። እህትየዋ ዙራ መቅረት ጀመረች። የረሙት ኦልሞስት ማዘር መጡ፣ ሰርፕራይዝ አረግን፣ አብረን ፎቶ ተነሳን። እንዳልኩሽ ትላንትና ሸዋል እንደሚሄድ ለረሙ ተነግረን ማዘር የሚያውቁት እንደዛ እንደሆነ ነው የምናውቀው፣ ነግሯቸዋል ብለን ነው የምናስብ። ደረስን፣ ፎቶ ተነሳን። ማዘር እኛ ቸኩለናል። አሉሽ የሚባለው ነገ ሰርግ አለበት፣ ሚዜ ነው፣ ቸኩሏል። ቢሆንም ማዘር ቤት ግቡ፣ የሆነ ነገር ሳትቀምሱ አትወጡም ባሉን መሰረት አክብረን ማዘርን ተከትለን ቤት ገባን፣ ቁጭ አለን። ብዙ ፈን የሆኑ ነገሮችን እያወራን ማዘር ቡና ሳትጠጡ አትወጡም ያዙን። ሁለቴ ተነስተን ተው እያሉን ተቆጡን፣ ቁጭ አለን። ቀረበ። እንደ ዛሬ በጣም የሚጣፍጥ ክትፎ በልቼ አላቅም። ማዘር ቁጭ አድርገው ክትፎ አቀረቡልን፣ ክብ ሰርተን እየበላን። ረሙ ምን አለ መሀል ላይ ማዘር እንግዲህ ያው በረመዳን ነው የምትሄጂው ምናምን ብሎ የሆነ ነገር አነሳ በመሀል ማለት ነው። እንዴት ተነጋግረን አይደል ወይ? ምን እያልክ ነው? በመሀል ቅድም ያለው ነገር ተፈጠረ። በመሀል ተረጋግተን ቁጭ ብለን መብላት ጀመርን። ይሄ እኛ ላይ የተሰራ ክህደት ነው። እዛ ጋር ቁጭ ብለን ማዘር ቁጭ ባሉበት ይሄው ማዘር አሉ፣ ይሄው ረመዳን አለ፣ እህቱ አለች። ተነጋግረን የጨረስነው ነገር እኔ ልጨርስ ተገናኝተን ቼኩን አስረክበን ከገባን በኋላ ምሳ እየበላን ይሄ አጀንዳ ተነሳ። ማዘር እኛ ትሄዳላችሁ ያለን የነበረው ለእናንተ ግልጽ እንዲሆን አለን። ከ6 ወር በኋላ ነው። ያ ማለት ቅድም እንዳብራራሁት 6 ወር የሚመጡት 4 ወራቶች ዝግ ስለሚሆን ነው ለሐጅ። ቢሆንም እርሶ ጓግተዋል ብለን ማዘርዬ ሸዋል ማለትም ከዛሬ ብንቆጥረው ከ30 ቀን በኋላ ኡምራ ትሄዳላችሁ። በዛ ቀን ከልጃችሁ ሳትነጠሉ እሱ እንደሚለው ረመዳን ብቻችሁን ሂዱ የሚለውን ነገር ማድረግ ስለማንችል ለሁለት ስለምትደምቁ እኛም ቻሌንጁን ያወጣ ነው ለሁለት ሰው ስለሆነ እናት ከልጅ ልጅ ከእናት ነጥለም መውሰድ ስለማንችል አብራችሁ እንድትሄዱ ከወር በኋላ አመቻቸን። ከዛሬ ብንቆጥረው ከወር በኋላ ነው ሀቡ የሚሄዱት። ቻሌንጁ ያለቀው ሰኞ ነው። አንቺ ይሄን ያዥ። ይሄን ስነግራቸው ማዘር አይ ምናምን አሉ። መርሐባ በቃ እኛ በቃን፣ ምግቡም ሹክረን እናመሰግናለን፣ ወንድማችን ቸኩሏል፣ እንውጣ ብለን በሰላም ወጣን። ከወጣን በኋላ የሚገርምሽ ቅያስ ላይ ያለን ምን አረገ? ይሄ ቼኩን የሰጠነውን ይሄ ስም ያለበት የሁለቱ አሸናፊነት የተገለጸበት ቻሌንጁ የቲክቶክ እንደሆነ የተጻፈበት ፎቶን በኋላ እንልክልሻለን። እሱን ይዞ መጣና ወላሂ ወቢላሂ ነው የምልሽ ሪስፔክት በሌለው መንገድ እንኩ ውሰዱት ብሎን እንደዚህ ወላሂ በትክክል እንኳን አልሰጠንም። አንዴ ቪዲዮን ትልካለህ። ዲስ ሪስፔክት ነው። ከቤት ከወጣን በኋላ አቡ አንዴ ልጨርስ። ከቤት ከወጣን በኋላ እህቱ ቪዲዮ ይዛ እኛ መኪናችን ጋር ደርሰን ሁለታችንም መኪናችን ጋር ልንገባ ስንል እንዲህ ሰጥቶን ነው የገባው። አላወራንም። ቪዲዮ ለአቡ ላክላት። አንተ ጋር ቪዲዮ አለ፣ እኛ ጋር ቪዲዮ የለም። ሪስፔክት በሌለው መንገድ ላይ ሰጥቶን ሳያወራን ገባ። እኛ እዛ ጋር ሄድ ነው እንዳልኩሽ እንዳሸነፈ አውቀን መርሐባ እዚሁ አንተ ቅልጠቅ አንተ ትናንትና ለኔ ከወር በኋላ ልምሰጥ ስትለኝ ተስማምተናል። ነገራችን ነው አይደለም። ጥያቄ አይፈልጉትም ሀቡ አይፈልጉትም አይደለም። ልጨርስና ጠይቀናል። ጨርስና የፈለገውን ይጠይቅ። እሺ ጥያቄን ጻፊው ልንገራቸው። ጻፊው እኔ ትናንትና ረሙ ያቅ ነበረ ከወር በኋላ እንደሚሄድ አሉ አይደለ? ጻፊው ከወር በኋላ እንደሚሄድ ረሙ ያቅ ነበር። ሶጣ ምን ብያችሁ ነው ጦት ለምንድነው እስካሁን እኛ ስናወራ እያወራ ነው? ሀቡ በአላህ ልጠይቃት ታወራላችሁ። ለመናገር ቶሎ እየረበሸን ነው እና እኔ እኔ ሙስሊም ነኝ። ሙስሊም ዚና ሊሰራ ይችላል፣ የተለያየ ወንጀል ሊሰራ ይችላል። ሙስሊም አይዋሽም። እኔ ወላሂ አልዋሸሁም። አሁን የዋሸሁት ነገር ካለ ወንድሜ አብዱራህማን ምናልባት የረሳሁት ነገር ካለ አንሳና ይጠይቀን። ጥያቄ ጨምር አቡ። በነገራችን ላይ አሁን አንቺ ጋር የተገኘኑ በክብር ድርጅቱን ሪከርድ ስለደረሰን ነው። ማን ነው ድርጅቱ? በጣም አስተዋይነትን ስለወደድን ከነሱ ሳልሰማ ምንም ነገር አላረግም የሚል ላይ ስለሰጠሽው ነው የተገኘ ነው። ይሄ ማለት ረሙ ሸዋል ይሄዳል ማለት ግን አይደለም። የድርጅቱን ዲሲፕሊን ወይም የቻሌንጅ ዲሲፕሊን ስለጣሰ ጉዳዩን እኛ ተረጋግተን ነገ ነው የምናወራበት። ሌላ ርዕስ ነው። በነገራችን ላይ እኛ እሱ በሚመቸው መልኩ ዛሬ 5-6 ወር ብለን የነበረውን ወደ 5 ወር ዝቅ አድርገን የዛሬ ወር አድርገንለት
አምጥተን የነበረው ኦፈር ያቀረብንለት እናቱ ቤት ምግብ በልተን ከወጣን በኋላ ያንን የሰጠኑን የስጦታትን ከወረወሩ በኋላ በእኛ በኩል ጨርሰናል። ሌላ ርዕስ ነው ማለት ነው። የቻሌንጅ ዲሲፕሊን የእኛን ክብር በመጣት ስለሆነ ጉዳይም በሌላ መንገድ ነው የምናየው ሲነጋ ማለት ነው። ሶ አሁን አንቺ ጋር የመጣ ነው ግን እኛ በሸዋል እንውሰድ እያሉ እንዳሉ ነው ወቂልን ነግረኑ ይሄን ወቂል ነገሩን ለማጥራት ነው የመጣ ነው ማለት ነው። ነገሩን ለማጥራት ነው የመጣ ነው። አመሰግናለሁ። በመጀመሪያ ደረጃ ጥያቄ ልጠይቃቸው። ሙስሊም አዋሽም አንዴ አቡ እኔ ልጠይቃ አቡ እኮ እየጻፍኩ ነው ያንተን ጥያቄ። ቆይ አንዴ እኔ በመጀመሪያ ደረጃ ረሙ መጥቶ ሲነግረኝ እንደ አንድ የህዝብ ድምፅ ሲነግረኝ ቆይ ከሁለተኛውም ወገን እንስማ፣ ከአንድ ወገን ብቻ ሰምተን ምንም አይነት አስተያየት አንሰጥም ብዬ ጥሪ ሳደርግላችሁ አክብራችሁ ስለመጣችሁ በመጀመሪያ በጣም አድርጌ አመሰግናለሁ። እንደገና በጣም እያወራችሁ ስለሆነ እናመሰግናለን። እና ምንድነው እኔ ቪዲዮን እኔም ህዝቡን ደጋግመን ባየነው መሰረት እናንተ ኃላፊነት የምትወስዱት እናንተ ስለተናገራችሁት ቃል እንጂ እኛ ጋር ሲደርስ ስለሰጠነው ትርጓሜ ኃላፊነት መውሰድ አትችሉም። ቪዲዮን ደጋግመን ስናየው የሚለው የኡምራ ጊቭ አዌይ ነው። ኡምራ ደግሞ እኔ እንኳን ሙስሊም ሆኜ አላቅም ነበር። ኡምራ ከረመዳን እንዳለ ረመዳን ብቻ ይመስለኝ ነበር። በመሰለኝ ሰው አይጠይቅም። እኔ ስለመሰለኝ እናንተ አትወቀሱም። ሰው እኔ መሰለኝ። ሌላውም ልክ እንደኔ ረሙም ሁሉም ተወዳዳሪ ረመዳን ላይ መሰለው ኡምራ ከረመዳን ውጪ እንዳለ ሚቢያ ያቁም ይሆናል ወይ ደግሞ የረመዳን ፓኬጁን ማስተዋወቅ ስለሆነ የረመዳን ፓኬጅ ስላስተዋወቅኩኝ በረመዳን ይወስዱኛል ብዬ አሰብኩኝ። ቪዲዮ ላይ እንደዛ ሳይል የኔ እንደዛ ማለት እናንተን አያስወቅስም። የኛ መምሰል እናንተን አያስጠይቅም። በህግም ብንሄድ ቤትም ብንሄድ ጥፋት አለባችሁ አላለም። ግን ምንድነው ህዝቡ ኮንፊውዝ ሆኗል። ረሙ በነገራችሁት ሰዓት ለህዝቡ ባለማሳወቁ እሱ ጥፋተኛ ነው። ወጥቶ ማሳወቅ ነበረበት። ግን የድርጅቱ ስም ስለማልፈልግ ብሎ ለእናንተ ከቨር አድርጎ እስከ መጨረሻው ሰዓት ድረስ ተቀመጠ። ለምን? ኦልሬዲ ቃል ከነሱ ቃል ሰጥተው ካሉ ቃል ገብተውልካሉ። አይ ቃል አልገቡልኝም፣ በረመዳን ወስድ ካሉ ብለው ቃል አልገቡልኝም፣ ግን ከዛሬ ነገ ሀሳባቸውን ይቀይራሉ ብዬ እየጠበቅኩ ነበረ። ስለማከብራቸው ላዋርዳቸው አልፈልግም ሚዲያ ላይ ለጋን ያልወጣሁት አለ። ስለዚህ የእሱን ጥፋት ስለሆነ እናንተም ደግሞ ለህዝቡ ሚስ አንደርስታንዲንግ ማድረጋችንን ስታቁ ቪዲዮ ብትሰሩ ጥሩ ነበረ። ግን ጥፋት አይደለም ብታደርጉት። አልተረዳም ምናልባት አልተረዱ ብላችሁ አስባችሁ ማብራሪያ ብትሰጡበት ጥሩ ነበር። ስለዚህ አሁን ማዘርም ስለተጨነቁ እኛ በቀላሉ እንፍታው። ምንድነው ረሙ ይቅርታ ይጠይቃችሁና እናንተ ሁለቱንም ውሰዷቸው። ይሄ እሺ። ቆይ አቡዬ ጥያቄ ልጠይቅሽ፣ አንድ ጥያቄ። እሺ ቀስ ብዬ ጥያቄ። እዚህ ጋር እኔ ህዝቡን ማከብራለሁ፣ እነሱን ማከብራቸዋለሁ። አሁን እዚህ ጋር እንዳለ መጥቼ ያወራሁት ስድብ የለውም። አንድ እዚህ ጋር ሙስሊም ፍትሃዊ ነው አይደለ? በቃ እውነት ነው አይደለ? አዋሽም ብሎኛል አይደለ? እዚህ ጋር ሙስሊም ሆነ በእውነት ይመስከራል። እዚህ ጋር እነሱን ስለማከብር እናንተን ስለማከብር እስከዛሬ ነገር ለማውራት አልፈለኩም። እውነት ነው እያወራሉት። ስሳደብ የሰማ የለም፣ መጥፎ ሳወራ የሰማ የለም። እውነት ፍርድ ለእናንተ እንድትናገሩ ይሄን ነው ያመጣሁት። ለምን ትክክል አይደለም ቻሌንጁ የሚል ሀሳብ ብቻ ነው ይዤ የመጣሁት። እነሱን አንድ ዲስሪስፔክት ያደረጉት ቃልም የለም፣ መጥፎ ቃልም የለም። ላደርግም አልችልም። እሺ ጥያቄ እዚህ ጋር ስጠይቅ ረሙ ያቅ ነበር አውቆሎ ለእናቱ እንዲህ ያላት ላለው ቃል እኔ ለእሱ አንድ ጥያቄ ናችኝ ይሻዊ እኔ እናንተ ትናንትና አማዳን ያንተ ሆነ ስናወራ እሺ ብዬህን የወጣሁት ወይስ ሀቢቢ ሀሳብህን ሶስቴ ቀይረሃል? አንደኛ ረመዳን አልወስዳችሁም ብለህ ሀሳብ ቀይረሃል። በነገታው ስመጣ 300 ሺህ ብር ክፈሉ ብለሃል። ከዛን ስመጣ ከ6 ወር በኋላ ነው። ከዛም በኋላ ስመጣ ከወር ምናምን ከረመዳን በኋላ ነው አልከኝ። አሁንም አስተካክሉና እንዲቀይር ብዬው ነው የመጣሁት። በቃ አስተካክል ሀሳብህን ብዬው ነው የመጣሁት እንጂ እሺ ብዬ ተስማምቼ መጣው። የዛን ሰዓት ይሄን ካረኩኝ ልክ አልሰራውም። ሀቡ አሁን እንዳሉት ማጋመጥሽ እንደዛ ካልኩ ልክ አልሰራውም። አዎ የዛን ቀን አጠገቢ ማን ነበረ? ምስክር ማን ነበር? አማዳ ነበረ። አማዳ እያለ ትክክል አይደለም እኛ እናውራበት፣ ከአማዳ ጋር እናውራበት፣ ልክ አይደላችሁም ብያቸው ነው የወጣሁት። ተስማምቼ አልነበረም። ከዛስ በነገታው ሰርፕራይዝ ያደርጉኛል ብዬ አሰብኩ። ጥፋት አይደለም ያንተ ማሰብ፣ ያንተ ኤክስፔክቴሽን፣ አንተ ሀሳባቸውን ይቀይራሉ ብለህ መጠበቅ አየህ። እስከ መጨረሻ ሰዓት ድረስ ካሁን ሀሳባቸውን ቀይሩ ይስማማሉ ብለህ ተስፋ ማድረግህ እሱ ነው ጥፋቴ። እንደዚህ መጀመሪያ ነበር እንደዚህ ማውራት የነበረብኝ ድሮ።
አይዋ ጎበዝ ድሮ ነበረ። ልክ ነው። ግን እኔ እነሱን አስቤላቸው ነው። ከዛስ አሁን እኔ እዚህ መጣው በቃ ሀፕል እያደረገ ለስንት ነው ለ100 ነው ለምናምን እሺ እንት እየተከራከርኩኝ እዚህ የስንት ብር ቲቪ ደግሞ ከሽ ሲል ምን ጥቅም አስባለኝ? ገባሽ ሐሳቤ ሀቡዬ? ምን ጥቅም? ከዛስ ለምንድን ነው ከረመዳን ውጪ ደግሞ ረሙ እንትን ያለው ካላችሁኝ፣ ቤተሰብ እዚህ ጋር ብዙ ሰው ይወደኛል፣ ያከብረኛል፣ እኔም እወዳቸዋለሁ። በአንድ ፕሮሞሽን ማንንም ትራቭል ደውዬ እኔና ማዘር አባትም ከና ሀያቴ በአንድ ቪዲዮ ወስዳቸዋለሁ ካለኝ እንትን። ግንስ እዚህ ጋር የረመዳን ስለሆነ ዋጋውን ሁሉም ሰው ያውቀዋል። ደግመን አናገኘውም። አመት ከምጠብቅ ብዬ ነው ትራቭል እኔ ቻሌንጅ የተወዳደርኩት እንጂ አልወዳደርም ነበር ሀቡዬ ስታስቢው ራሱ። ከዛስ እነሱን በሙድ ነው ብለህ አስበክ አስቤ ቪዲዮ እንዳያችሁት ከህዝብ ጋር እኔም ቪዲዮን እንዳየሁት የረመዳን ፓኬጅን ያስተዋወቀ። ስለዚህ የረመዳን ፓኬጅን ካስተዋወቅኩ በረመዳን ነው የምሄደው ብዬ ነው ያሰብኩት። ለምን እኔ እውቀት የለኝም ለኡምራ ያኔ ፍላጎት ሀቡዬ መስለኝ። ከዛ ጠየቅኩ ራስን ረሙ ኡምራ ከረመዳን ውጭ አለ እንዴ ስልካ ኡምራ ሁሌም አለ አልከኝ። አንተ እንደውም ታውቃለህ እኔ አላውቅም ከረመዳን። አዎ ሀቡዬ ከዛም በኋላ እኮ ሂጅ እኮ ለዛ ነው ያወራኋቸው እኮ ሀቡዬ። አረ በሙድ በዚህ ብዬ ወጣት ናቸው ልጆቹ፣ ወጣት ስለሆኑ እንግባባለን። ገባሽ ሀቡ? በዚህ ዘመን እንደዚህ ንዛትም ኤጄ እያወሯቸው ሀሳባቸውን እየቀየሩ ነበረ። ከዛ እየወረዱ ስለመጡ ማታ ራሱ ሁለታችን መውሰድ ትተው ሁለታችን ትተው የራሴን ትቼ አማዳና እናቱን አብረን አራታችን ውሰዱን ብየውላ ለማሳመን እያወሯቸው ነበረ። ከዛስ እንዲህ ጨምሩ ምናምን እየተባለ እያወራ ነበረ። ከዛስ አይሆንም ምናምን የኔን ጉዳይ ግን በረመዳን እንዘጓለን። እሺ ነብይ ስቂ በፒስ ነው ባይዘው እንደዚህ አላከረን በፒስ ነበር እየዘጋኝ ነበረው። አሁን መተን በቃ አከረሩት። በቃ አይሆንም ምን ገብቻል እንትን ሲሉ ነው እንደ ምናምን ብዬ እኔ ደግሞ ከረመዳን ውጪ መሄድ ከሆነ ቤተሰቦቼ እዚህ ጋር ፎሎ ያደረጉ እኔ ገብቶ ሼር ያደረጉ ሰዎች አሉ። ረመዳን ላይ እንዳልሄድኩ ማወቅ አለባቸው። ከዛስ አረ ላይቭ ላይ ብቻ ልንገራቸውና ሐሳብ ልጠይቃቸው ለ100 ሰው ምናምን ብዬ ገባው። ቪዲዮ አልሰራውም ለስራ እንደ ቪዲዮ ምናምን እያልኩ እያማከርኳቸው በቃ ሀቡ ጋር ገብተህ እናወራ ሲባል ቆይ ሐሳባቸውን ሳልጠይቅም አላወራም ብዬ ነው መጨረሻ ላይ ስደውላችሁ። ከዛስ ወረወረው በዲስሪስፔክት ያለው ፓርት ጋይስ እኔ እናንተ ታቆኛላችሁ መገመት አያቀታችሁም እንዴ ላወራቸው እንደምችል። ሄጄ የሰጡኝን እንትን ሀቢቢ በቃላችሁ መሰረት ይሄን ስትመልሰው አለ ቪዲዮ ይሄን ስትመልሰው ትሰጠኛለህ። አሁን ግን እንደዚህ እኔ ራሴ ከረመዳን ውጭ ከሆነ ወስዳታለሁ እናቴን እንካ ውሰድ። እኔ ረመዳን ውስጥ መስሎኝ ቃል ስለገባልኝ ነው እንጂ ከረመዳን ውጭ ምን ራሴ ወስዳታለሁ ብዬ ቃል ገብተውልካል በረመዳን ብለው በቃላችሁ መሰረት ያልከው ቪዲዮ ላይ ባወራችሁ በቃል መሰረት ልክ ቪዲዮ ባወራችሁ ልክ ወረወረው ኖ ወረወርማ እሱ ሌላ ጉዳይ ነው። ኧረ አይደለም በቃላችሁ መሰረት ስትቀይረው ያልከው ምኑን ምንድነው ቃል የገቡልክ? እንዳወሩት አላላ ረመዳን ላይ እንወስዳለን የረመዳኑ ፓኬጅ አላሉ እንደሱ እንዳላችሁት በረመዳን ላይ አንደርስታንዲንግ ነው። ረመዳን ፓኬጅ ሰጣችሁ። ኡምራ ጊቭ አዌይ አለው። ኡምራ ጊቭ አዌይ ቪዲዮ መጀመሪያ እንደከፈትከው እንዳየውትኝ ረመዳን ፓኬጅ ነው ያስተዋወቀ። ኡምራ ይሄዳል ሲባል እኔ ኡምራ በረመዳን ብቻ ነበር የሚመስለኝ እኔ እውቀቱ ስለሌለኝ። ከዛም በኋላ ኡምራ ከረመዳን አለ እንደ ብዬ ስጠይቅ ነው አዎ አለ። ስለዚህ ኡምራ ጊቭ አላው ሄጃለሁ ከዘግት አይ ኖ ስፔሲፊክሊ ጊዜውን መግለጽ ነበረባቸው። ህዝቡ እንደዚህ አይነት ኮንፊዥን ህዝቡ ጋር እንደዚህ አይነት ሚስ አንደርስታንዲንግ እንዳይፈጠር ቪዲዮን ሲሰሩ ያሸነፈ ነገሩን አንቺ በስነ ስርዓት መተሽ እንዳወራሽን በስነ ስርዓት ምን ላይ ሰተን ጉዳዩን እንትን እንደዋለን ማለት ነው። ምን መሰለሽ እኛ ቅድም ወንድሜ አብዱልፈታ ተናግሯል ማለት ቲክቶክ ላይ ምናምን እኛ የሙሉ ጊዜ ስራችን ሆኖ ምናምን አንሰራም። በጣም እንዳለው በጣም ብዙ ኃላፊነቶች አሉብን። ረሙ የለበትም ምናምን እያልን አይደለም። እነዛን ነገሮች ሁሉ በሚመቸው ሰዓት አመቻችተን ሄደን እናቱ ቤት ሄደን የተሰራብን ድራማ በቀላሉ የሚሽር አይደለም። በጣም የሚያሳዝን የሚያሳፍር ባናነሳው ባይነሳ ደስ የሚለን ነገር ነበር። ነገር ግን እናቱ ስለሆኑ በትዕግስት ምንም ሳንል ጉዳዩን አልፈናል ማለት ነው። ይህን ነገር ላደረገ በነገራችን ላይ ይሄ ቻሌንጅ ሲወጣ ረሙ ሲሰራ አሁን ምን ተደረገ? አቡ ይሄ ነገር ይደረግ ምን አደረኩ? አናስፋው ምን አደረኩ? አሁን ከአንቺ ጋር ማውራት ጥፋት ነው። ወደዚህ ማሳቂ ይሄን ነገር አደረኩ እና አሁን ያደረኩት ምንድነው? ህዝብ ማወቅ አልነበረበትም። ይኸውልሽ አቡዬ ጉዳዩ ኦልሞስት አሁን መስመር ይዟል።
ቆይ አንዴ መስመር ይኸውልሽ አንዴ እናውራ። ኧረ እናውራ በአላህ በተራ ቆይ እኔ አንዴ ልንገራችሁ። የእናንተም ስህተት እኮ ጊዜ መገለጽ ነበረበት። ጊዜ መገለጽ ነበረበት። ከረመዳን ውጪ ከረመዳን በኋላ ብሉ ተብሎ ጊዜው ቢገለጽ ይሄ ሁሉ ጭቅጭቅ አይመጣም ነበረ። አይኑ አሳውቃችሁታል። እሱን ግን ህዝቡ ማወቅ ነበረበት ነው የኔ ጥያቄ። አቡዬ ያው አሁን እኮ አንቺ ሼፕ አስይዘሽዋል። ምንም እንትኑ ግልጽ ነው አሁን ወደ ማን እንደሄደ ማለት ነው። ስለዚህ እኛ ይሄ ሀቃችን ስለወጣ እናመሰግንሻለን። አላህ ያክብርልን። ቤትሽ ተገኝተን ይሄ ሁሉ ሰው ኮንፊውዝድ የሆነን ነገር እንድናጠራ ስለጋበሽን በአላህ ስም እናመሰግንሻለን። የአንቺም ስራ የምትሰሪው ስራ ሁሉ ይለምልምልሽ፣ ከመጥፎ ሁሉ ይጠብቅሽ፣ አላህ ይጠብቅሽ፣ ልጆችሽንም ይጠብቅልሽ፣ ትዳርሽን አላህ ይባርክልሽ። በጣም እናመሰግናለን። አብድሬ እንዳለሽ ቅድም እኛ የምንወስነው ነገር ስላልሆነ በዚህ ውስጥ ግን እኛ ማንም ሰው እንዲጎዳ አንፈልግም። ያወጣ ነው ፓኬጅ ለሁለት ሰው ነው፣ ለሚገባው ሰው እንሰጣለን። በሱ ምንም እርግጠኛ ሆኛ አብሽሪ። እኛ ግን የተደረገብን ልባችን የተሰበረ ነገር ስላለ ቢያንስ እንደርበት፣ ጉዳዩ ላይ እኛ እንወያይበት። አብድሬ ቅድም እንዳለሽ ኢንሻአላህ እናሳውቅሻለን። ለአንቺም ጉዳይ ውስጥ ገብተሻል። አሁን አንቺም ደግሞ ለሚከታተሉሽ ፎሎወሮችሽ ታሳውቂያለሽ ኢንሻአላህ። ስለዚህ አሁን አናስፋው፣ ጉዳዩ መሽቷል። አንቺ ሐሳብ ካለሽ ደሰታው እኮ ተታርቃችሁ እኔ አፉ ብዬዋለሁ። እኔ ጥያቄ ልጠይቅሽ፣ መፍትሄ ከሌለው እኮ ማውራት አያስፈልግም ነበር። እኔ አንተ ልጠይቅሽ፣ ህዝብ ሙሉ የሚያውቀው ነገር እዚህ ጋር መጥቼ ያወሩት አንድና አንድ ወሬ፣ አንድና አንድ ምንም ያልገባሁት ቃል ምንድን ነው? ረመዳን ላይ ተበለናል፣ ረመዳን ላይ አልተሰጠንም። ይሄን ላውሮት ልቡን የተሰበረ ከዚህ ውጭ አውሮት ቃል የለም። ይሄን ለህዝብ ለምን አወራ? ይሄ ማለት ደግሞ ከዚህ በፊት ምን ያህል አውርተን እንደነበር እንዳላወጣ ምን ያህል አውርተን እንደነበር መገመት ያቅትሽ። ገባሽ? አቡ ሚዲያውን ተጠቅመህ ለህዝብ ስለከሰሰ አላለም ማውጣት ይሄን እውነት ነው ያወራሁት። ሌላ ቃል አላወራሁም። ስለነሱ መጥፎ ቃል አላወራሁም። ግንስ እኔ ረመዳን ላይ ማለቴ ሊንክ ትራቭል ከስር ያለው አካውንት እኔ ቆርጭ መህብኝ ነበር። በሱ ደግሞ በምንድን ነው መጨረሻ ላይ ቃል ይኸው ውሸት ከሆነ እዚህ ጋር ውሸት ነው። አላህ ምስክር ይከተላል። ረመው እንድትሄድ አልፈልግም ነበር ወላሂ ብለኸኝ፣ እንድትሄድ አልፈልግም ብለኛል። ፐርሰናል ቢ ፕሮፌሽናል ረሙ ፐርሰናል አይደለም። ድርጅቱን ነው ድርጅቱ ብሎኛል። ፐርሰናል አታርግ። ፐርሰናል ሁላችንም ሚስ አንደርስታንዲንግ ስላደረግን ሙሉ ረሙ ብቻ አይደለም ሁሉም ሰው ረመዳን ላይ ስለመሰለው በመሰለኝ እኮ አትጠየቁም፣ ጥፋታችሁ አይደለም። ግን ስለመሰለው እናንተ ህዝቡን ለማስደሰት ችግሩን በሰላም በእርቅ ተፈቶ ኢንሻአላህ ፕሊስ እንደዛ ብታደርጉልና አሁን እዚህ ጋር ለአንቺ ላማክርሽ እንፈልገው 4000 ሰው አለ አይደል? 4000 ሰው የእኔ ቤተሰብ ያየው 1,900,000 ነው ቪዲዮ። እዚህ ጋር 4000 ሰው ነው ያለው። ብዙ ሰው ረመዳን ላይ ይጠብቃል፣ ዘመድ አለ ይደውልኛል ምናምን። ረመዳን ላይ አያውቅም። አንቺ ነው ላዋይሽ ነው የመጣው። ይሄን ቪዲዮ አሁን አሸነፍኩ ብዬ ነው የመጣው ወይስ ምን ብዬ ነው የመጣው? ተረዳሽ? ቪዲዮውን ስሰራ እሷን እዚህ 5000 ብዙ ሰው መስሎታል። አሁን ቪዲዮ ስሰራ ተረዳሽ? እሺ ቆይ ለሸዋል ነው አሉ አይደለ? ይሄ ደግሞ ለሸዋል ለምንድን ነው የሚሆነው? ረመዳን ላይ ለምንድን ነው የማይሆነው? አይልማ ቪዲዮ ላይ ረሙ ቪዲዮ ላይ ይላል ረመዳን ይላል። አቡ ረመዳን እንወስዳቸዋለን ይላል። አንድ ነገር ብቻ ልናገር። ምናልባት እኛ እነሱን መጠየቅ የምንችለው ቪዲዮ ላይ በረመዳን እንወስዳቸዋለን ብለው ዛሬ በረመዳን አይሆንም ቢሉ እንጠይቃቸዋለን አይደለ? ረመዳን አይልም። እኛ ግን የተረዳ ነው ሁላችንም፣ እኔም አንተም ሁሉም ቻሌንጁን የተሳተፉ ሉናን ቅድም ገብታ የመሰከረችው ረመዳን ላይ ነበር የመሰለን። እናንተ ስለመሰላችሁ እኛ ምን አገባን? እኛ ከአፋችን ረመዳን ላይ እንወስዳቸዋለን ወይ ይላል ወይ ብለው ጠየቁን አይደል? አይልም። ቪዲዮን ደጋግመን ከፍተን እዚህ ጋር ለህዝብ አሳየን። ቪዲዮ ላይ በረመዳን አይልም። የረመዳን ፓኬጁን ያስተዋወቀ ሰው የኡምራ ጊቭአዌ ይሰጠዋል። እኔ ደግሞ መጀመሪያ ቪዲዮን ሳየው ኡምራ ረመዳን ላይ ብቻ ይመስለኝ ስለነበር በቃ በረመዳን ነው ብዬ ነው ያመንኩት። ከዛ ኡምራ ለካ ከረመዳን ውጭም እንዳለ ነገሩን። ከረመዳን ውጭም እኮ አለ ኡምራ። እነሱ ህዝቡ ጋር ይሄ ኮንፊዥን እንዲፈጠር ባይፈልጉ ለምን ቪዲዮን ሲሰሩ መጀመሪያ ኡምራ እንወስዳቸዋለን ግን በረመዳን አይደለም ብለው ስፔሲፊክሊ መግለጽ ነበረባቸው። አለመግለጻቸው የእነሱ ስህተት ነው። ገባክ? ስህተታቸው አለመግለጻቸው ነው። ያንተ ስህተት ደግሞ ረሙ ዘኔክስት ዴይ በቪዲዮ ዘኔክስት ዴይ ሲያሳውቁክ ረመዳን ላይ እንዳልሆነ አንተ ለእናትህ ረመዳን ላይ ወስድሻለሁ ያልከው ስህተት እንደሆነ ሲነግሩ ወጥተህ ለህዝቡ ማሳወቅ ነበረብህ። ከዛሬ ነገ ሀሳባቸውን ይቀይራሉ ብለህ ተስፋ
ማድረግ አልነበረብህም። ኢሚዲየትሊ ልክ እንደነገሩክ ምንም መደራደር መነጋገር ሀሳባቸውን ይቀይራሉ ብሎ መጠበቅ አያስፈልግም። በቃ ቆራጥ ሆኖ ወጥቶ ለህዝቡ ቪዲዮ ላይ እንደዚህ የተረዳሁት የኢትዮጵያ ህዝብ ወይ ምንድን የተረዳችሁት ከዚህ ቪዲዮ? እኔ ቪዲዮ ሳይው እንደዚህ ተረዳውና በዛ መሰረት ቪዲዮ ሰራው። ሶ ቪዲዮን በፖስትኩ በነጋታው ደወሉልኝና ይሄ እኮ ረመዳን አይልም ተሳስተካል አሉኝ። ካልሆነ አልፈልግም ብለክ ጉዳዩን መተው ነበረብክ። እስከ መጨረሻው ሰዓት ድረስ ከዛሬ ነገ ሀሳባቸውን ይቀይራሉ ብለህ መጠበቅ አልነበረብህም። መልካምነት አስቤ ነው ግን በሌላ ተረጎመብኝ እኮ። መልካምነት ጎዳካ። መልካምነት ምን ያደርጋል? አላህ ሐቅሽን ያውጣው። ሀቡ እኛን አፉ ብትይንስ ባላ ልጆችን ቤተሰብም እየጠበቁን ነውና አንድ አብድሬ አይስፋ በቃ እኛ ቤተሰብም እየጠበቀን ነው። ሀቡይ ባላ አፉ በይን። ነገም በጠዋት ስራ ገቢ ነን። ወላሂ አላህ ሐቅሽን ያውጣው። እናመሰግናለን። ተወያይተን እንዳልኩሽ እናሳውቅሻለን። ሹክረን በጣም እናመሰግናለን። አላህ ያክብርልን። ህዝቡን አክብራችሁ እንደመጣችሁት አሁንም ህዝቡን አክብራችሁ በነገራችን ላይ ሀቡ ሊንክ ትራቭል ማለት ሙሉ ተስፋ ነን። ህዝቡን እንደምናሳፍር ምንም ችግር የኔ ብቻ ጥያቄ አይደለም። ለማዘር ስትሉ እንደው ለ5000 ህዝብ ስትሉ ከዚህ በላይም ላይቭ ሪከርዱን የሚያይ ሰው አለ፣ ስክሪን ሪከርድ። ስለዚህ ፕሊዝ ተታርቃችሁ በመጨረሻ ምን ልበል መሰለሽ? ኧረ እኔ አልተጣለሁም ሀቡ መሸጣለን ሀቡ ሊንክ ትራቭል ማለት ኢትዮጵያ ውስጥ ሰዎች ለሃይማኖታዊ ክንዋኔ ከሀገራቸው ተነስተው ወደ ሌላ ሀገር በጣም ብዙ ገንዘብ ኢንቨስት አድርገው ሄደው ነገር ግን ጉዳዩ ሃይማኖታዊ ስለሆነ በስተት ከሃይማኖት መምህራን ጋር ሄደው እንዲያደርጉ በማሰብ ኢትዮጵያ ውስጥ የጀመረ እጅግ በጣም ትልቅ ድርጅት፣ ኢትዮጵያ ውስጥ በእርግጠኝነት መናገር የሚችለው ነምበር ዋን የሆነ ድርጅት፣ በጣም ብዙ ሙዕተሚሮችን የኡምራ ተጓዦችን የሚወስድ በጣም የሚከበር የሚወደድ ተአማኒነት ያለው ድርጅት ነው። ነገር ግን እህታችንም ሀቢባ እዚያ አክብረሽ ጠይቀሽን አንቺ መተሽ የደረሰን እስክሪን ሪከርድ ደግሞ በቃ የኡመርን ንግግር የኡመር አንድ ሰው አንድ አይኑ ጠፍቶ አይኔ ጠፋ ብሎ ቢመጣ የዛኛው ተጎጂ ደግሞ ሁለት አይኑ ጠፍቶ ሊሆን ይችላል። ያንን የገባሽ የበሰልሽ ሰው ስለሆንሽ ነው የመጣ ነው። አሁን እንዳየኑ ኮሜንት ላይ እኔ እንዳስተዋልኩት አሁን ካለሽበት ሁኔታ አንጻር ይደክምሻል ምንም እያሉ ነው። ስለዚህ እዚህ ላይ መቆየት ምናምን አያስፈልግም። እኛ ጉዳዩን ተማክረን ምን ማድረግ አለብን የሚለውን ነገ እናሳውቅሻለን፣ ቃል እንገባለን። ለአንቺ ምን ማድረግ እንዳለብን እናመሰግናለን። በቅርቡ ደግሞ ካለሽበት ሀገር ተነስተሽ እኛ ጋር መተሽ ጆይን አድርገሽ አይረሴ የኡምራ ጊዜ እንደምናሳልፍ እርግጠኛ ነኝ። በጣም እንደምትደሰችብን እንደምትኮሪብን እናስባለን እና ሹክረን ማለት እንወዳለን። እንግዲህ ለጮህንባችሁ እዚህ ላይቭ ላይ ለነበራችሁ ሁሉ ይቅርታ መጠየቅ እንወዳለን። ሹክረን። አፉ በሉን። ረሙም በዚህ አጋጣሚ አፉ ብለናል፣ እኛ አፉ ተባብለናል። እዚሁ ያቡ እንድታቂ ምንም የተጣላ ነውም ነገር የለም። በአንቺ ፊት እንድትሰሚው ስለፈለኩ ነው። አላህ ያክብራችሁ። ማዘር ደስ እንዲላቸው ለእናንተም ዱዓ እንዲያደርጉላችሁ ማዘርን የሚያስደስት ነገር እንደምታደርጉ ይህንን ህዝብ የሚያስደስት ነገር እንደምታደርጉ እንተማመንባችኋለን። ሰላም አለይኩም። ደህና ደሩ።